እንዴት ናችሁ? ሰላም ናችሁ ወይ? አይ እኔ እንትን ነው አይ እንደገባው 250 ሺህ 10 ምናምን ስትባባሉ ዲያቆንን እያጫረታችሁት ሁሉ ነው የመሰለኝ። ያው ሶስተኛው ሰው ቪዲዮ የከፈተ እሱ ስለሆነ ከዛን ደግሞ አንዳንድ ጴንጤዎች ገና መናገር ሰው ሲጀምር መሳቅ ይጀምራሉና ያው ብዙ ጊዜ ሰው ሳይገባው ነው እንደዚህ አይነት ሳይሰማ የሚስቀው ያልገባው ሰው ነውና ገስት ላይ ቁጭ ብለው እንዲረዱ እኮ ነው ኢንቫይት ማረጋቸውና ከቻላችሁ ግቡ፣ ካልቻላችሁ ታች ሆናችሁ በምታሳዩት ሪአክሽን አላዋቂነታችሁን ስለምታሳዩ አላዋቂነታችሁን ከምታሳዩ ብዬኔ ደግሞ ወንድማችሁ ሳባረኳችሁ ግቡና የተነሳውን ሐሳብ ሞግቱ። ካልሆነ እንደ ተማሪ ዝም ብላችሁ ተማሩ። የጴንጤ ያመላችሁን እዛው ተውት ለማለት ነው። ሳያውቁ በሁለት ጥቅስ ስማ ጋዲ የዛለታ ቦሌ ካስታወስክ ሰው እየጠቆምኩኝ ምናምን ትተኛ አልገባህም ወደ ውስጥ የት እዛ አዝመራ አካባቢ ማለት ነው። ኦኬ እና የዛለታ አንድ ጴንጤ በቆምኩበት መጥቶ አንድ ወረቀት ሰጠኝና ያው ታብታብ እያደረጋችሁ እስከዛን እንትን ልበል ብዬ ነው ልንገራችሁ ታቡ እንዳይረሳ እና አንዱ ብጫቂ ወረቀት ነገር ሰጠኝና ወንድሜ ጌታ ይወድሃል ምናምን አለኝ። ከዛን እኔ ማብዝቼ ወደዋለሁ ግን አንተ ከየት ቤተ እምነት ነህ አልኩት። ከዛን አያውቀውም ማርያምን ቤተ እምነቱን አያውቀውም። ከዛን ፕሮቴስታንት ነኝ አለ። ከየትኛው ፕሮቴስታንት? ሉትራን ነህ? ካልቪኒስት ነህ? ምንድን ነህ? ማርያምን ምንም አያውቅም። አይኔ ዝም ብዬ ነው የሚሄደው እንጂ አላውቅም አለ። እንዴ ታዲያ ምን ልሰራ መጣ? ቢያንስ እኮ እኔ ካንተ የተሻለ ስላንተ እንኳን አውቃለሁ አይደለም ስለኔ። ምን ልትሆኑ ታዲያ እኔ ጋር መጣህ አልኩት። ከዛን ትንሽ እንትኗ ሞቅ ስትል ስልክህን ስጠኝ፣ እቺ ሙዳለች በነገራችን ላይ ስልክህን ስጠኝ ደውዬ አናግርሃለሁ ምናምን ይላሉ። ከዛን አይ ይሄን ጥያቄን ፓስተሬን ጠይቄ ነው ማናግርሃለሁ። ጥሩ ነው ጠይቆ መመለስ ምናምን አልኩትና እንደዛ ሸኘሁት እና ባጭሩ ያዝ ሲደረጉ ስልክህን ስጠኝ ሌላ ጊዜ እናወራለን ነው የሚሉት። ሌላ ምንም ሊሉ አይችሉም። አቡ ራሱ ልምድ አለው። ሁሌም እኔ የሚገርመኝ እሱ ማለት በስልጠና መልኩ ላይ ይሰጣችኋል መሰለኝ። እኔ የምር እማትዋሹ ፕሮቴስታንት እውነቱን ንገሩን። ይህ ነገር በስልጠና መልክ ይሰጣል። መንገድ ላይ ስትሰብኩ ትንሽ እንኳን የሚያናግራችሁ መልስ የሚሰጣችሁ ሰው ካለ ሌላ ጊዜ እንገናኛለን ብላችሁ ስልክ ተላወጣችሁ ፍቱት የሚል የሆነ ስልጠናም ይሰጣችኋል። እኔ በጣም በተደጋጋሚ ነው ያየሁት። ማለት በጣም ብዙ ጊዜ ነው እንዲህ የሚያጋጥመውና ሁሌም የሆነ ስልጠናማ አለ። የሆነ ትንሽ የሚያቅሰው ከመጣ ላሽ በሉ በቃ ስልኩ ምናምን ሌላ ቀን ምናምን ሁሉም ጋር እኮ አቡዬ ባይዘዊ ከቤተክርስቲያን ውጭ ያሉ ሰዎች ፕሮቴስታንቲዝም ጋር እኔ ደግሞ እንዳጋጣሚ ብዙ ጊዜ የሚያጋጥሙን ጆቫዎች ናቸው። መንገድ ላይ ጆቫዎችን ማውራት በጣም ነው የሚመቸኝ ባይዘዊ ከፕሮቴስታንቶች ይልቅና እነሱም እንደዚህ አይነት ሙድ አላቸው። እኛን ያስተማረ መምህር አለ እስቲ የሱን ስልክ እንቀያየር ይለዋል። ያው አንዳንዴ ምን አይነት ባይዘዊ በጣም እኮ ነው የሚያሳዝነው። ሰው በጣም ብዙ መስራት እንዳለብን የምታውቀው ራሱ አቡዬ አንዳንዴ ምንድነው አሁን ድንገት ከቤተክርስቲያን እየመጣ ምን አድርገን ነጠላ የጸሎት መጽሐፍ ይዘህ ሲያዩ በቃ መጽሐፍ ቅዱሳዊ እውቀት የለውም። ምን አይነት ማይንድ ሴት እንዳላቸው አላውቅም እውነት ለማውራት እና ብዙ ስራ ሰማ እንደሚጠብቀን ማሳያ ነው። ወይ አሰላ ምን አጋጠመኝ መሰለ? የሆነ ካፌ ቁጭ ብዬ በአይሱዚ ተጭነው ይጮሃሉ። ያው እንደለመደባቸው እነኚህ ፕሮቴስታንቶች ናቸው ብዬ ለካ ኦል ጂሰሶች ናቸው አንተ እነሱም ለካ እንደዚህ ያደርጋሉ። ከዛን ስወጣ አንደኛው ቄው እያለ ሲሄድ አገኘሁትና ናስኪ ያልኩት። ከዛን መጣ ቪዲዮ አለ እኔ ጋር ለቅቄዋለሁ አይታችሁት ከሆነ እታች ወደ ታች አለ። ከዛን ማናገር ጀመርኩ ማለት ነው። የደጉን መጽሐፍ ይዟል። ደጉ የሚባል ፓስተር አላቸውና ደጉ ማን ነው የሚለው ሰውየው አያውቅም። የሚገርማችሁ ትንሽ ሳወራው ደጉ ማን ነው ማለት የዛ መጽሐፍ ጻፊ ማን ነው የሚለው አያውቅም። እና የደጉን መጽሐፍ ይዟል። ከዛን ጥያቄ ምናምን ስጠይቀው የደጉን መጽሐፍ ይገልጻል። መጽሐፍ ቅዱስ የለህም አለኝ። እሺ ጥቅስ አሳየኝ አልኩት እና ጥቅስ ኢየሱስ አብ ነው ብሎኝ ነውና
ጥቅስ አሳየን ስለው ቆያ እንዲ ያለና መጽሐፍ ቅዱስን ከደነና ብብቱ ስር ከቶ የደጉን መጽሐፍ ያገላብጣል ማለት። ከዛ ምን ሊያወጣ እንደሆነ አውቄያለሁ። እቺ ኢሳይያስ 9:6 ያወጣትና ልጅ ተሰጠን ምናምን የሚለው ማለት ነው። እና ያችን ለማውጣት ነው። እና በቃ ልንገርህ አልኩት። እዛው ቪዲዮም ላይ አለ። በቃ ኢሳይያስ 9:6 ነው ምናምን አልኩትና አወጣት። እና በጣም ምስኪኖች ናቸው፣ ያሳዝናሉ። ቋንቋ አይችሉም ምናምን እንዲሁ ዝም ብለው አግበስብሰው የሆነ አበል ለመቀበል ብቻ ይልኳቸዋል። የሚያውቁት 2 ጥቅስ ነው፣ የመጨረሻ ጥቅስ ሌላት እና ትሁት ለመምሰል የሚያደርጉት ጌታ ይወድሃል ነው። ከዛ ውጪ ምንም የሚያውቁት ነገር የለም። እና ቢያውቁ መንገድ ላይ አይወጡም። በነገራችን ላይ ስለማያውቁ ነው መንገድ ላይ የሚወጡት። ምክንያቱም መንገድ ላይ እውቀት አይጠየቅም፣ ጩኸት ነው። ሁሌም እርግጠኛውን አንድ የምንናገረው ነገር አለ። ኦኬ፣ በቤተክርስቲያን መጽሐፍት ላይ በተለይ ዶግማዋን እምነቷን የገለጸችባቸው መጽሐፍት ላይ በጽሁፍ ደረጃ የቤተክርስቲያን ኦፊሻል ሰነድ ላይ በጽሁፍ ደረጃ 2 የተለያየ ሐሳብ ሪፍሌክት አይደረግም በምንም ተአምር። ይህን ነገር በደንብ አስምሩበት። ባይዘው በጽሁፍ ደረጃ 2 የተለያዩ ሐሳቦች ሪፍሌክት አይደረጉም። ኦኬ፣ እቺን ኮሜንት አንዴ ላጥፋት አቡዬ። እኛ ራሱ ያዘናገናል ኮሜንቱ ራሱ እንደ ልባችን አናወራ። ጋይስ ታብታባውን ቀጥሏት፣ ሼር ማድረጉ እንዳረሱ። አሁንም ደግመዋለሁ። በቤተክርስቲያናችን ኦፊሻል በሆነ የቤተክርስቲያን እምነት መግለጫዋ ላይ ኦኬ ዶግማ ትምህርቶቿን ቤተክርስቲያን ያስቀመጠችባቸው መጽሐፍቶች ላይ 2 የተለያየ ክላሽ የሚያደርጉ በተለይ ዶግማ መሰረታዊ የቤተክርስቲያን ትምህርት 2 የተለያዩ ሐሳቦች ሪፍሌክት አይደረጉ። ኦኬ ይሄን በኮንፊደንስ እናወራለን፣ በድፍረት ማለት ነው። ስለዚህ ይሄ ምን ማለት ነው? ነገር ግን ግለሰቦች አሁን ለምሳሌ እኔና አቡ እኔ የሆነ ነገር ብናገር አቡ የሆነ ነገር ቢናገር ምን ሊሆነው የኛ አንደርስታንዲንግ ላይ ነው ችግር የሚሆነው። ኦኬ ቤተክርስቲያን ያላት አስተምሮ ወጥ የሆነ አስተምሮ ይሄ በደንብ ሊሰመርበት ይገባል። ቤተክርስቲያን ወጥ የሆነ አስተምሮ ነው ያላት። ነገር ግን እኔና አቡ የተለያየ አይዲዮሎጂ ካራመድን ከሁለት አንዳችን ስተት ነን ማለት ነው። መታወቅ ያለበት እሱ ነው። ከሁለት አንዳችን ስተት ነን። ኦኬ ቤተክርስቲያን በእኛ በግለሰቦች አትመዘንም። ሰዎች ሁሌም የሆነን ትምህርት ማጥራት ሲፈልጉ ሁሌ እንደምንናገረው ቤተክርስቲያን ጽሑፏ ላይ መጽሐፍቶቿ ላይ ምንድን ነው ያላት የሚለው ነገር በጣም መሰረታዊ። ሁለተኛ በቅዱስ ትውፊት ሁሌም እንደምንናገረው በቅዱስ ትውፊት ተላልፎ የመጣው ያ ትምህርት ምንድነው ትክክለኛ የቤተክርስቲያን ትምህርት የሚለው ነገር ማጥራት ነው። ኦኬ ይሄ መዋቅራዊ ልዩነት አሁን ኦርቶዶክስ ውስጥ የሆኑ 2 ግለሰቦች የተለያየ ሐሳብ ቢያስቀምጡ ኦርቶዶክስ ቤተክርስቲያን ውስጥ አንዱ የራሱን ቸርች መስርቶ አንዱ የራሱን ቸርች መስርቶ አይነት አይደለም። ኦኬ ሁለቱም ግለሰቦች በቤተክርስቲያን ትምህርት ይመዘናሉ። ያም ትምህርት ቅድም እንዳልኳችሁ እኔና አቡ የተለያየ ትምህርት ሪፍሌክት ብናደርግ የኔን ትምህርት የሚደግፍ የሆነ የቤተክርስቲያን ሰነድ አለ፣ የአቡን ትምህርት የሚደግፍ ደግሞ የሆነ ቤተክርስቲያን። እንደዚህ አይነት ነገር የለም በእኛ ቤተክርስቲያን። ኦኬ ይሄን ነገር ማጥራት ያስፈልጋል። እንዳልኳችሁ ለዛ ነው ቤተክርስቲያን ትምህርቷን እንስማ፣ የቤተክርስቲያን ትምህርት መርምረን እንወቅ ምንለው ለዛ ነው። ግለሰቦች የተለያየ አይነት አንደርስታንዲንግ ሊኖራቸው ይገባል። የሁለቱም ግለሰቦች አንደርስታንዲንግ ግን ልክ ነው ማለት አይደለም። በተለይ ዶግማ በሚባል ነገር ላይ ኦኬ ይሄ ሊሰመርበት ይገባል። ወደ ሌሎች ቤተ እምነቶች ስንመጣ ግን ኦኬ ወደ ሌሎች ቤተ እምነቶች ስንመጣ ለምሳሌ አሁን ፕሮቴስታንቶች ጋር ስንመጣ ግን የሆኑ የግለሰቦች ልዩነት አይደለም። ቸርቾች ራሳቸውን ችለው አሁን የፕሮቴስታንት የሚለው ስም ራሱ ለማን ነው የሚገባው የሚለው ነገር በጣም ነው ግራ የሚያጋባው። ሁሌ እንደምንናገረው ማን ነው ፕሮቴስታንት? ኦኬ ማን ነው ፕሮቴስታንት? ለምንድን ነው ማን ነው ፕሮቴስታንት የሚለውን ሐሳብ ራሱ የምናነሳው? ሪፎርሜሽኑን የጀመሩት እነዛ አካላት ከሆኑ ፕሮቴስታንት የሚባሉት እነዚህ ክላሲካል ፕሮቴስታንት የሚባሉት እነ ሉተር እነ ካልቪን እነ ዙዊንግሊ ወይ ደግሞ ሉተራኖች ካልቪኒስቶች እና የዙዊንግሊ ተከታዮች እነሱ ከሆኑ ፕሮቴስታንት የሚባሉት ሉተር ለምሳሌ ፕሮቴስታንት ተብሎ ከተጠራ ፕሮቴስት አድርጎ በመውጣት እሱ ቀዳሚ ስለነበረ ዛሬ ያሉት ፕሮቴስታንቶች ፕሮቴስታንት አይባሉም። ለምን? ከእርሱ የተለየ ትምህርት ስላላቸው። እኛ መካነ ኢየሱስና የሆነ ቤተክርስቲያን መሰረተ ክርስቶስ መካነ ኢየሱስና ሙሉ ወንጌል ልዩነት አላችሁ ስንል መዋቅራዊ ነው። መካነ ኢየሱስ በእምነት መግለጫዋ ፊት ለፊት ነው ልዩነት ብላ ያስቀመጠችው ነገር። ኦኬ ልዩነት ስትል እምነት መግለጫ አላት። በዛ እምነት መግለጫ ውስጥ ይሄ ትምህርት እምነቴ ነው፣ ከዚህ ትምህርት ውጭ ያሉ ሰዎች እኔን አይወክሉኝም ብላ አስቀምጣለች። መሰረተ ክርስቶስም እንደዛ። እነዚህ ካልቪኒስቶች የካልቪኒዝም ትምህርትን የሚያራምዱ ቃለ ሕይወትን የምትመለከቱ እንደዛው። ልዩነቱ እዚህ ጋር ቤዚክ ዲፍረንሱ እዚህ ጋር። ኦኬ አሁን አንዳንድ ሰዎች በጣም ብዙ ሰዎች ለማደበላለቅ ሲሞክሩ እንመለከታለን። ኢንዲቪጁዋሎች ኦርቶዶክስ ቤተክርስቲያን ውስጥ ያሉ ኢንዲቪጁዋሎች የተለየ ምልከታን አስቀመጡ ስለተባለ ይሄው እናንተ ጋርም እኮ እንትና እንዲህ ነው የሚያምኑ እንትና ግለሰቦች ናቸው። አፍተር ኦል ማንም ሰው ቢሆን ግለሰብ። ኦኬ እኔ የሆነ እምነት አምኜ አቡ የተለየ እምነት ስላመነ አሁን የሆነ ፕሮቴስታንት እንዴ ጋዲሳ እንዲህ ነው የሚያምነው አቡ እንደዛ ነው የሚያምነው እንደዚህ አይነት አርጊመንት ሊነሳ አይችልም። ለምን? እኔ ጋዲሳ ራሴን ችዬ የእምነት መግለጫ የለኝም፣ አቡም የራሱን ችሎ የእምነት መግለጫ የለውም። ሁለታችንም ቤተክርስቲያን ውስጥ ያለን ምዕመን ነን። ሁለታችንም የቤተክርስቲያን ትምህርት አለ።
የቤተክርስቲያን ዶግማ የተቀመጠበት ትምህርት አለ። ያን ትምህርት እናያለን። እዛ ትምህርት ላይ በቂ ወይም አጥጋቢ መልስ ካላገኘን ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት እንመለከታለን። ከዛ ትምህርት አንጻር የማን ነው ልክ የማን ልክ አይደለም የሚለው በቀላሉ ይወሰናል። በቀላሉ ፕሮቴስታንቶች ጋር ግን እንደዚህ አይነት ነገር ሊወሰን አይችልም። ለምን? ኮመን የሆነ ነገርም ስለሌላቸው እና አንዳንድ የኦርቶዶክሳውያን ምንድነው አሁን አንዳንድ ፕሮቴስታንቶች እንትና እንዲህ ነው የሚያምነው እናንተ ተስማሙ ምናምን ሲሉ we are just individuals by the way we are just individuals። ስለዚህ ሰው ማድረግ ያለበት የቤተክርስቲያንን ትምህርት ምንድነው ብሎ መመርመር ነው ያለበት። ኦኬ ለማደበላለቅ ስለሚወክሩ ፕሮቴስታንቶች ልዩነት አላቸው ስንል እዚህ ቲክቶክ ላይ ውርውር የሚሉ የሆኑ ግለሰቦችን አይደለም እያልን ያለ ነው። መዋቅራዊ ልዩነት ነው። ኦኬ ሉተራን ቸርች ራሷን የቻለ እምነት መግለጫ አላት። መሰረተ ክርስቶስ እንደዛው፣ ሙሉ ወንጌል እንደዛው። ኦኬ ፔንቴኮስታሎችን ብዙዎቹ የምትመለከት የእምነት መግለጫ አላቸው፣ ራሳቸውን የቻለ መዋቅር አላቸው። እኛ ኦርቶዶክሳውያን ግን በአንዲቷ ቤተክርስቲያን ውስጥ እንዳለን ግለሰቦች ነን። ቤተክርስቲያን ውስጥ ያለን ግለሰቦች። ኦኬ ዮሐዲ ስለዚህ አንተ አሁን ከምን ትጀምራለህ? ፕሮቴስታንቲዝምና ልዩነቱ ስለሚል አሁን እኛ የምንጀምረው ከየትኞቹ ፕሮቴስታንት ነው? ከክላሲካል ፕሮቴስታንቶች ስለሆነ መጀመሪያ ሉተራኖችን እናንሳና በመዋቅር ደረጃ ሉተራኖች የሚያምኑት እምነት አለ። ከዛ ባለፈ ደግሞ ሉተራኖች ሌሎችን ምን ይሏቸዋል? እነዚህ ሐሳቦችን ከዛ ትነሳለህ። ቀደም የተነጋገርንባቸውን ጉዳዮች ደግሞ ጎን ለጎን ደግሞ እኔ ማቴሪያሎችን እየከፈትኩ አንተ ካሳየ በኋላ ደግሞ እናሳያለን በድጋሚ ዛሬ የሚገቡ አዳዲስ ሰዎችም ስለሚኖሩ ማለት ነው። ኦኬ እሺ፣ በጣም ጥሩ። አይ ቲንክ ዛሬ ኔትወርኩ ይሻላል ብዬ አስባለሁ። በቪዲዮም እየከፈትን የተወሰኑ ነገሮች ለማየት ይመቻል ብዬ አስባለሁ። ሁላችሁም ሰላም አማት በጀምር እውነት ነው። እሺ አንዴ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ ሁላችንም ያስተምረን፣ ይምከረን፣ ይገስጸን እና ደግሞ ወደ ቀና መንገድ ወንድም እህቶቻችን እንዲመራልን ልቦናቸውን እንዲከፍትልን ደግሞ መልካም ፈቃዱ ይሁንልን። በደንብ አስተውላችሁ ስሙ። አጋዲም እንዳለው ልዩነት ሲባል የምርም የዶግማ ልዩነት ነው የምናሳየው። አሁን የሆኑ የግለሰቦች እከሌ እንዲህ አለ በቪዲዮ ምናምን አይደለም። በቸርቾቻቸው ዙሪያ የምርም በድህነት ደረጃ የሚለያዩትን ልዩነት ነው የምናሳየው እና በደንብ አስተውላችሁ ለመስማት ሞክሩ። ከምን ልጀምር? ኦፍኮርስ ከሉትራን እንጀምራለን። ክላሲካል ከሚባል ወይ ቀድሞ ከነበሩት የመጀመሪያዎቹ የፕሮቴስታንቲዝም ሪፎርሜሽን ጀማሪዎች ከሚባሉት ሰዎች ከሚያስተምረው ወይም ሪፎርም ሲያደርጉ ከነበራቸው እምነት እንጀምርና አሁን ወዳለው ወይም ደግሞ አሁን ያሉበት እምነትን በስፋት ለማየት እንሞክራለን ማለት ነው። በመጀመሪያ ደረጃ ሁልጊዜም እንደምናውቀው በፕሮቴስታንት ክላሲካል ፕሮቴስታንት በሚባሉ አካላት ደረጃ ጸጋ እግዚአብሔር የምናገኝባቸው ሚስጢራት እንዳሉ ይናገራሉ። ይሄ በመሰረተ ክርስቶስም በሉትራንም በደንብ በቃለ ሕይወትም በሉትራንም ቸርቾች በስፋት እንመለከተዋለን ማለት ነው። አንዴ ልክፈትና ቆይ ላሳያችሁ። አንዴ ኦኬ እሺ። አሁን በሉትራን ደረጃ አሁን የመጀመሪያው እምነት ብቻ የሚለውን መሰረት የመሰረተው የፕሮቴስታንት ሪፎርመር ከሚባሉት የመጀመሪያና ዋነኛ እግዚአብሔር ተጠቅሞበታል ብለው ከሚያስቡት ሰው ስንጀምር ሉተር ነውና እምነት ብቻ ብለው ሲጀምር ሚስጢራትን ወይም ደግሞ ቅዱሳት ሚስጢራትን ሳይተው መሆኑን ምዕራፍ ይሄ ኦን ባፕቲዝም ወይም ደግሞ በእንተ ጥምቀት በሚለው ክፍሉ 28 ላይ መብራት ላብራይቲንግ እንዴ ብራይትን እሷ ትንሽ ከፍ እንድትል እሺ አይ ቲንክ እንደዚህ አሁን ይታያል መሰለኝ። ደግሞ የመጀመሪያው ሪፎርመር የነበረው ሉተር እምነት ብቻ ብሎ ያመጣላቸውን የእምነታቸው መሰረት እንግዲህ 5 መሰረቶች አሉን ብለው ያምናሉ። የአምስቱ ሶላዎች ማለት ነው። ከነዛ የመጀመሪያውና ዋነኛው እምነት ብቻ የሚለው መሰረታቸው ነው። እንግዲህ እምነት ብቻ የሚለው መሰረት አብዛኞቹ ፕሮቴስታንት ቃሉ በቃል ደረጃ ይቀበሉታል። ቃሉ በቃል ደረጃ ይቀበሉት እንጂ በሐሳብ ደረጃ ግን እርስ በርሳቸው አንድ አይነት ሐሳብ የላቸውም።
ከቃሉ መስራች እንኳን የሚስማማ ሐሳብ የላቸውም። ቃሉ የመሰረተውና ቃሉ የጀመረው አካል እምነት ብቻ ሲልና አሁን ያሉ ፕሮቴስታንቶች እምነት ብቻ ሲሉ ፈጽሞ የተለያየ ነው። ፈጽሞ የተለያየ እስቲል አሁን እምነት ብቻ የሚሉ አካላት ራሱ ምን ብሎ ማመን የሚለው ራሱ ፈጽሞ የተለያየ እምነት ስላላቸው የመጀመሪያው የእምነት ብቻ መስራች ግን እምነት ብቻ ሲል ቅዱሳን ምስጢራትን ጥምቀትና ቅዱስ ቁርባንን ለይቶ ነው በተአምር እንደዛ የሚለዩ ራሱ ምን ብሎ ይነግራቸዋል? አዳዲስ መናፍስት። ይኸው ላርጅ ካቴኪዝም ኦን ሆሊ ባፕቲዝም ቁጥር 28 ላይ ምን ብሎ ይናገራል? ነገር ግን የኛ ሁሉ አዋቂዎች አዳዲስ መናፍስት ይላል። አዳዲስ መናፍስት እምነት ብቻ እንደሚያድንና ኦኬ ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራል። አያችሁ ራሱ ነው መስራቹ እምነት ብቻ የሚለው። ስለዚህ ራሱ እምነት ብቻ ብሎ ጀምሮ ከሱ በኋላ የተነሱ ፕሮቴስታንቶች ወይም ደግሞ በሱ ሰዓት የነበሩት አናባፕቲስቶች ግን እምነት ብቻ ሲል እሱ ምን ማለት እንደሆነ አልተረዱት። አሁን ያሉ ፕሮቴስታንቶች ምንድናቸው? 100,000 አጋንንት ከነ አክራሪዎቻቸው ጋር ባለፈው ዶክተር ናውል የሚባለው የሉትራን ፕሮቴስታንት አስተማሪ ሰምታችሁት ከሆነ ትክክል የክርስቶስ ስጋና ደም አይደለም ብለው የሚያምኑ 100,000 አጋንንት ያለባቸው ናቸው ማለት ይቻላል ብሎ የሉትራን አስተማሪ ነው። እንግዲህ ቃል በቃል ምንድነው ያለው? 100,000 አጋንንት አለባቸው ማለት ይቻላል። ምክንያቱም ትምህርቶቻቸው የአጋንንት ትምህርት ስለሆነ 100,000 አጋንንት ያለው ሰው ካልሆነ በስተቀር እንዲህ ብሎ ሊያስተምር የሚችል ማንም ስለሌለ ብሎ ሲናገር ተመልክተናል። ስለዚህ 100,000 አጋንንት ከአክራሪዎቻቸው ጋር ሁሉ ተሰብስበው ምን ይላሉ? ህብስትና ወይን እንዴት ነው የክርስቶስ ስጋና ደም ሊሆን የሚችለው ይበሉ ማለትም ይችላሉ ካለ በኋላ የክርስቶስ ቃል ከነዚህ 100,000ና ከአለቆቻቸው ጋር ተሰብስበው እነሱን የሚናገሩት ቃል ከክርስቶስ ቃል አይበልጥም። ስለዚህ ክርስቶስ የተናገረውን ቃል እቀበላለሁ ይላል። ክርስቶስ እንዲህ አለ በቃሉ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። ስለዚህ እዚህ ላይ አቋማችን ይዘን ክርስቶስን ሊያስተምርና እርሱ የተናገረውን ሊቀይር የሚደፍር ማን መሆኑን እናያለን ይላል። ስለዚህ ክርስቶስ እንዲህ ብሎ ተናግሮ አይ እንዴት ሊሆን ይችላል ብሎ መቀየር ሊደፍር የሚችል እንደው የተቻለው ማን ነው እስኪ እንመለከታለን ብሎ ሲናገራቸው ትመለከታላችሁ። የሉትራኑ መስራች እምነት ብቻ ሲል ቅዱስ ቁርባን እምነትን በእምነቱ በኩል የምናገኝባቸው የጸጋ ምንጮች የጸጋ ማስገኛ መሆናቸውን በሚገባ ይናገራል። እዚህ ጋር አለ የቃለ ሕይወት ቤተክርስቲያን በኢትዮጵያ ያው በኢትዮጵያ ቃለ ሕይወት ቤተክርስቲያን አሳታሚነት የታተመ የነገረ መለኮት ወይም ስልታዊ የነገረ መለኮት ትምህርት ቅጽ 2 ላይ አንድ ነገር ላሳያችሁ። የጸጋ ማስገኛ ሚስጢራት መሆናቸው ገጽ 1777 ላይ ገጽ 1777 ላይ እንዲህ ይላል። በቤተ ክርስቲያን ውስጥ የጸጋ መቀበያ መንገዶችን ወይም ደግሞ በሚመለከት በተደረጉ ታሪካዊ ውይይቶች አንዳንድ የነገረ መለኮት ሊቃውንት መንገዶቹን ምን ብለው በሶስት ወስነዋቸዋል ይላል። እነርሱም የቃሉ ስብከት በስብከት በኩል እንዲሁም ሁለቱ ስርዓተ ሃይማኖት ማለትም ስርዓተ ጥምቀትና ስርዓተ ቁርባን ናቸው ይላል። ይህ የጸጋ መቀበያ ታላላቅ ሚስጢራት እንደሆኑ የቃለ ሕይወት ቤተክርስቲያን ባሳተመችው ሲስተማቲክ ቴዎሎጂ ወይም ደግሞ በዋይን ግሩዶም የተዘጋጀውን ስልታዊ ነገረ መለኮት ቅጽ 2 ላይ በሚገባ ይናገራል። ይሄ ወደ በኋላ ላይ ምናልባት የቃለ ሕይወትን በምንመለከትበት በኋላ ላይ መጣለው ማሳያችሁ ነገሮች ስላሉ አንድ ነገር ብቻ ላሳያችሁ። በዚህ በመካነ ኢየሱስ በቅዱሳን ዙሪያ ያላቸው አንድ እምነት ምናልባት ጋዲም ስለ ይሄ መታሰቢያ ኮሜሞሬሽን ስለ ቅዱሳን መታሰቢያ የተወሰነ ነገር ያሳያቸዋል። እኔ ግን ኦል ሴንትስ ዴይ ኤንድ ኦል ሶልስ ዴይ የሚባል በሉትራን ቸርች ይታሰብ ነበር። አሁን ኦል ሶልስ ዴይ የሚለው ቀርቷል። አሁን ኦል ሴንትስ ዴይ ብቻ ነው የሚያከብሩት ሴሌብሬት የሚያደርጉትና ኦል ሴንትስ ዴይ እና ኦል ሶልስ ዴይ ምንድን ነው የሚለው የሉትራን ቸርች የዴንማርክ ሉትራን ቸርች ዌብሳይት ነው። ኦኬ የዴንማርክ ሉትራን ቸርች ዌብሳይት ነው እና ምን ይላል? ኦል ሴንትስ ዴይ ወይም የሁሉም ቅዱሳን ቀን የሚባል በኖቬምበር
መጀመሪያው ሰንበት ላይ የሚያከብሩት ነው እና ኦል ሶውልስ ዴይ ወይም ደግሞ የሁሉም ነፍሳት ቀን የሚባለው ደግሞ መች ነው የሚከበረው? በኖቬምበር በገባ በሁለት ሳምንት ወይም ደግሞ በሁለተኛው ሳምንት የሚታሰብ በዓላቸው ነው ማለት ነው። ዘን ይሄንን ኮሜሞሬሽን ኦፍ ዴይዝ የቅዱሳን ሁሉ መታሰቢያ የሚባለው የሞቱ ቅዱሳን የሚያስቡበት የሚያከብሩበት በዓል ነው። መታሰቢያ እንደሚደረገው እንደኛ ቤተክርስቲያን ያለ ማለት ነው። ጸሎተ ፍትሐት ሲደረግ የክርስትና ስማቸው እየታሰበ ጸሎት ይደረግላቸዋል። ልክ እንደዚያ ምንድነው የሚደረገው? የሞቱትን ሰዎችን ስማቸውን ምን እያደረጉ ጮክ ብሎ በመጥራት በአገልግሎቱ መሃል ማለት ነው። many people visit the graveyard or the cemetery of All Saints Day and it has become common to light a candle on the graves of loved ones። ከዛ በኋላ በዚህ ቀን ምን ያደርጋሉ? እንዴት ጸሎቱ ከተደረገ በኋላ በየመቃብሩ እየሄዱ ሻማ ማብራት። ኦኬ ሻማ ማብራት፣ የሻማ ማብራት ስነ ስርዓት መደረግ፣ ለሚወዷቸው እንዲህ አይነት ጸሎቶች ማድረግ የተገባ ነው ወይም ደግሞ ይደረጋል። በእንደዚህ አይነት ሁኔታ የምን ቀን ያከብራሉ ሉትራንስ ማለት ነው? ኦል ሴንትስ ዴይ ወይም ደግሞ የሁሉም የቅዱሳን ቀን ተብሎ በሚከበርበት በዓል እንዲህ አድርገው ለሞቱ ነፍሳት ስማቸውን እየጠሩ ጸሎት ማድረግ፣ ከዛ ደግሞ በመቃብሮቻቸው እየሄዱ ሻማ ማብራት ስቲል ፕራክቲስ እንደሚደረግ ያምናሉ። ይሄንን የሉትራን ቸርች ነው። የሉትራን ቸርች እምነት ነው። ለቅዱሳን ለሞቱ ሰዎች የሚደረገው ነገር ጸሎት እንደሚጠቅም ያምናሉ ማለት ነው። ያምናሉ። ከዚህ አንጻር ብዙ ፕሮቴስታንት ወንድሞቻችን ግን ለሞቱ ሰዎች የሚደረገው ጸሎት የማይገባ እንደሆነ ይናገራሉ። ሌሎቹ ፕሮቴስታንቶች ብዙዎቹ ተመልክታችሁ ከሆነ በገዛ ፕሮቴስታንት ወንድሞቻቸው ወይም ደግሞ በሉትራን ወንድሞቻቸው ግን እንዲህ አይነት እምነት እንዳለ ለማሳየት ያክል ነው ለማለት ነው። እግዚአብሔር ይስጥልኝ። ወደ በኋላ ደግሞ አለ የተለያዩ ሀሳቦች እንጃም ቃልዮት ያሰማልን። ዮሐዲ በእድሜ በጸጋ ይጠብቅልን። እስቲ ኮመንት ላይ ቃልዮት ያሰማልን። አንድ ዮሐድ ያለውን ነገር ጀስት ለማጽናት ያክል እዛው ላይ እንትንልና የተወሰነ ነገር እዚሁ ላይ እንጨምራለን። በደንብ እየያዛችሁ ባይዘው የሚነገረውን ነገር አሁን እምነታቸው ምንድነው? ሰዎች ሲጠይቁ ራሱ እንትና እንዲህ ነው ሲባል ምንድነው እምነታቸው? አሁን ስክሪፕቶና መካነ ኢየሱስ ላይ የምንጨምረው ነገር አለ። ኦኬ ዮሐድ እንትን የሚለውን ሐሳብ ተናግረሃል እንዴ? ሜቢ ይሄ ድነት ላይ ራሱ ባይዘው ይኮ ይሄ አንዴ ድነናል አይነት አይዲዮሎጂ የላቸውም እነሱ አይደለ? ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚሉት እኛ ድነናል፣ እየዳንን ነው፣ እንድናለን የሚለውን አይዲዮሎጂ ነው ባይዘው በትምህርት ደረጃ ራሱ የሚያምኑት። እሺ በደንብ ያዙ። ኦኬ አሁን እንትን ማለት ሳይሆን ምንድነው እየጻፋችሁ መካነ ኢየሱስ ምንድነው እምነቷ መሰረታዊ ነገር ላይ አሁን ዮሐድ ያለውን ነገር 2 ደቂቃም ሳይሞላ ሪቫይዝ አደርግላችኋለሁ። ኦኬ ያለውን ነገር ሪቫይዝ አደርግላችኋለሁ። መካነ ኢየሱስ ስክሪፕቶና ወረቀት ይዛችሁ ወር ስልካችሁ ላይ ኖትፓድ አለ። መካነ ኢየሱስ ይሄን ነው መታምነው። ሜቢ ዮሐድን በኋላ ያሳየዋል። እንደተባለው ነው ከሚስጥራት ስንነሳ ዮሐድ እንደነገራችሁ ቅዱስ ቁርባን መካነ ኢየሱስ እናንሳትና ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ነው የምታምነው። ያዙ ይሄን መካነ ኢየሱስ ቅዱስ ቁርባን የጌታ ወይ ሉተራኖች ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ነው የምታምነው። ጥምቀት ለድነት ብላ ነው የምታምነው። ምን አለች? ጥምቀት ለድነት ነው ብላ ነው የምታምነው። ከድነት ከፕሮሰስ ጋር በተገናኘ ዮሐድ ሜቢ መጽሐፉ ካለ በኋላ ያሳያቸዋል። አይ ቲንክ ዮሐድ የአትናቴዎስን የእምነት መግለጫ አይደል እነሱም አክሰፕት ያደርጉታል አለው ሜቢ እሱ የኒቂያ አትናቴዎስ እዛ መጽሐፍ ላይ አለ አይደል? ይሄ ሰው ስራ ግዴታ እንደሚያስፈልገው እነሱም እንትን ይላሉ አይደል? እሱን እኔ በኋላ ላይ ከቃለ ሕይወትም እንደዛ ስለ መግለጫ እሺ ላሳያቸው አንዴ የኒቂያ የአትናቴዎስም እና የኦብስ በርግ ሁለቱም ጋር ነው ያለው እና አንዱን ላሳያችሁ። የአትናቴዎስ የእምነት መግለጫ ላይ ምን ብሎ እንዲጽፉ ነው ካሁን በኋላ አሁን እንትና እያልን እኛ በስርዓት ወደ ትምህርታችን ስለምንመለስ
ይጻፉ። የታች የሚከታተሉ ሰዎች መካነ ኢየሱስ ስንል ምን ስንል በማስረጃ ነው። በቃ እምነት መግለጫቸውን እንዴት ነው ያስቀመጡት የሚለውን ነገር መጽሐፍቶቻቸውን ስለሆነ የምናሳየው በደንብ ተከታተሉ። ታች ያላችሁ ሰዎች ቀጥል። ኦኬ እሺ፣ ያው the third confession ወይም ደግሞ ሶስት የእምነት መግለጫዎች ይቀበላሉ። የኦግስበርግ፣ የአትናቴዎስ የእምነት መግለጫ ኦኬ እና የኬልቄዶን ወይም ደግሞ ዘ ካውንስል ኦፍ ሶስቱን ይቀበላሉ። እና የአትናቴዎስ የእምነት መግለጫ ላይ መጨረሻ ምን ብሎ ነው የሚናገረው? እንዲህ ይላል፣ እርሱም ለድህነታችን ሲል መከራን የተቀበለ ወደ ሲኦል የወረደ ከሙታን የተነሳ ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታንም ሊፈርድ ከዚያ የሚመለስ በመምጣቱም ጊዜም ሰዎች ሁሉ በስጋ ተነስተው ስለ ስራቸው መልስ ይሰጣሉ። ዮሐድ ቅድም እንደተናገረው ለምሳሌ መታሰቢያነት ላይ ከዚህ በፊትም ባለፈው ማሳይተናል። ሜቢ ባለፈው ላልነበሩ ወንድሞች እናቶች ግን አሁን ከፍተን ማሳየት ካለብን እናሳያለን። ግዴታ ስለሆነ ማለት ነው። ኦኬ ግዴታ ስለሆነ አንዴ ይቅርታ አድርጉልኝ። መታሰቢያ የሚለው ላይ እስካሁን ስለ መካነ ኢየሱስ የነገርናችሁ ነገር እንዳትረሱ። ስክሪፕቶና ወረቀት ይዛችሁ በማስታወሻ ጻፉ። ሁሌ የምንደግምበት ምንም ምክንያት የለም። ኦኬ ሁሌ የምንደግምበት መካነ ኢየሱስ እምነቷ ምንድነው የሚለውን ነገር ሁሌ አንደግም። አንዴ ይቅርታ አድርጉልኝ። ስድስት ደርሰናል። ኦኬ ጥሩ እየጻፋችሁ ያላችሁ ሰው ጻፉ። አንዴ ቆይ ከፍቼ ላሳያችሁ። ለምሳሌ መካነ ኢየሱሶች ሌላ ደግሞ ስድስት የያዛችሁ ወንድሞችና እህቶች እንዳላችሁ ስድስት ደርሳችኋል። ትምህርቱ ላይ ትኩረት አድርጉ። እሺ ኮመንቱን እናጠፋዋለን። ትምህርቱ ላይ ትኩረት አድርጉ። ኮመንት ባጽፉ ራሱ መልካም ነው። ቱ ቢ ኦነስት ትምህርቱ ላይ ትኩረት አድርጉ። እሺ ከዚህ በፊትም ዮሐዳውን አሳይቷቸዋል። የቅዱሳን መታሰቢያ የሚለውን ነገር አሳይቷቸዋል። እኔ ደግሞ በትልቁ ላሳያችሁ። ከዚህ በፊትም አሳይተን ነበረ። ሜቢ የዛን ጊዜ ያልነበራችሁ ሰዎች ይሄን ፊት እንደዚህ በትልቁ ወይ ቀልድ ብሏል ሰውዬው። እሺ ከዚህ በፊት ይሄን አሳይተናችሁ ነበር። አንዴ ቆይ እግረ መንገዳችንን አሁን ኮመንቱን ላጥፋባችሁ። እሺ ትምህርቱ ላይ ትኩረት አድርጉ። አሁን ዮሐድ ምን አሳይቷቸዋል? ከቅድም ጀምሮ አሁን ዛሬ እንድትማሩ ስለሆነ ደጋግሜ እነግራችኋለሁ። ኦኬ ሰዓት ቢፈጅም መካነ ኢየሱስ ያዙላችሁ ስክሪፕቶ እናንተን ይዛችሁ። ጥምቀት ለድህነት ያስፈልጋል ብላ ታምናለች። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ታምናለች። ድህነት የሚባለው ነገር ቅጽበታዊ ነው ብላ አታምንም። ፕሮሰስ ነው ብላ ነው የምታምነው። ይሄ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚል ትምህርት አላት። እኛውን ድነናል፣ እንድናለን፣ እየዳንን ነው የሚለውን ትምህርት ትቀበላለች። ኦኬ ከዛ ባለፈ ሰው መልካም የሰራ አራተኛ መልካም የሰራ ወደ ዘላለም ሕይወት፣ ክፉ የሰራ ደግሞ ወደ ዘላለም እሳት ብላ ታምናለች መካነ ኢየሱስ ቤተክርስቲያን። ኦኬ አምስተኛ መካነ ኢየሱስ ቤተክርስቲያን ንጥቀት የሚባለውን ትምህርት አትቀበልም። እንደ ትምህርት ትክክለኛ ትምህርት ነው ብላ አታምነው። ኦኬ ይሄ ኦግስበርግ ኮንፌሽን ላይ አስቀምጠዋለች። ራፕቸር የሚለውን ትምህርት አትቀበልም። ጌታ ዳግም ለፍርድ ይመጣል። ይሄ የአንድ ሺህ ዘመን መንግስት የሚባል አንድ ትምህርት አለ። የአንድ ሺህ ዘመን መንግስት የሚል ትምህርት ጌታ ድጋሚ መጥቶ ምድር ላይ የራሱ መንግስት ይዘረጋል፣ ለአንድ ሺህ ዓመት ይገዛል የሚል አይነት አንደርስታንዲንግ አለ በፕሮቴስታንቱ ዓለም ላይ አለ። በእርግጥ አንዳንድ አባቶችም አልፎ አልፎ አንዳንድ አባቶች ጋር እንደዚህ አይነት መልከታ አለ። ግን ቸርች እንደ ቸርች ቤተክርስቲያኒቱ ዓለም አቀፋዊ ጉባኤ ይህንን ትምህርት እንደ ትምህርት አትቀበለውም እና ይህንን ትምህርትም መካነ ኢየሱስ ቤተክርስቲያን ለምሳሌ አትቀበልም። ኦኬ ሰባተኛ መካነ ኢየሱስ ቤተክርስቲያን በሰማይ ያሉ ቅዱሳን ምድር ላይ ላለችዋ ቤተክርስቲያን ጸሎት ያቀርባሉ፣ ምልጃን ያቀርባሉ ብላ ታምናለች። ምን አልኳችሁ? በሰማይ ያለችዋ ቤተክርስቲያን ምድር ላይ ላለችዋ ቤተክርስቲያን ምድር ላይ ላሉ ክርስቲያኖች ጸሎትን ያቀርባሉ ብለው ያምናሉ መካነ ኢየሱስ ቤተክርስቲያን። ኦኬ ስምንተኛ ዮሐድ ቅድም አሳይቷቸዋል። መታሰቢያ እንዴት እንደሚያደርጉ አሳይቷቸዋል። ከሆነ ጊዜ በኋላ አቆመውት ነው እንጂ መታሰቢያ ያደርጉ ነበረ። ያላቆሙ ደግሞ አለ ያንን መታሰቢያ ማድረግ የቀጠሉ አሉ። ከዚህ በፊት አሳይቻችሁ ነበር። ባለፈው ያልነበራችሁ ወንድሞች እናቶች በደንብ ተከታተሉ። ኦኬ ሉተራን ቸርች ሚሱሪ ሲኖድ ወይም ደግሞ አሜሪካ ውስጥ ሁለተኛ
ትልቁ የሉተራን ዲኖሚኔሽን የሚባሉት ሉተራን ቸርች ሚሱሪ ሲኖድ ነው። ኦኬ ሚሱሪ አካባቢ ያለ ሲኖድ አለ፣ ሉተራን ቸርች ውስጥ ነው ያለው። የሉተራን ኢንተርናሽናል ካውንስል አባል ናቸው እነዚህ። ወርልድ ፌዴሬሽን አባል አይደሉም፣ ነገር ግን ኢንተርናሽናል ካውንስሉ አባል ናቸው የሉተራን ማለት ነው። ኦኬ እና አሜሪካ ውስጥ ሁለተኛ ትልቁ የሉተራን ዲኖሚኔሽን ናቸው። እነዚህ የሉተራን ዲኖሚኔሽን እንግዲህ ኢማጂን በኋላ የመጡ ጴንጤዎችና ፕሮቴስታንቶች ትምህርት እንደቀየሩ የምታውቁት የቅዱሳን መታሰቢያ ያላቸው። ኦኬ የቅዱሳን መታሰቢያ ያላቸው ባለፈው ያላያችሁ ወንድሞች እናቶች አሁን ደግምላችኋለሁ። ባለፈው ያልነበራችሁ በየቀኑ ይኸው ለምሳሌ ጃንዋሪ 2 ጃንዋሪ 10 ላይ ሄዳችሁ ብትመለከቱ ቅዱስ ባስልዮስ ዘቂሳርያ ዮሐድ ቅድም ያሳያችሁ ቅዱሳን መታሰቢያ ያደርጋሉ የሚለው ላይ ነው እየጨመርኩላችሁ ያለሁት። ኦኬ ቅዱስ ባስልዮስ ዘቂሳርያን፣ ቅዱስ ጎርጎርዮስ ዘንዚናዙ፣ ቅዱስ ጎርጎርዮስ ዘኒሳን መታሰቢያ ያደርጋሉ። ሳራን መታሰቢያ ያደርጋሉ። ቅዱስ ዮሐንስ አፈወርቅ ጃንዋሪ 27 መታሰቢያ ይደረግለታል። ኦኬ ክላሲካል ፕሮቴስታንቶችን ለምሳሌ ሉተራን የመጀመሪያዎቹ ፕሮቴስታንት ዲኖሚኔሽን የሉተር ተከታዮች እንደመሆናቸው መጠን ኦኬ የቆዩት የሉተራን ቤተክርስቲያን እነሱ እንደመሆናቸው መጠን ይሄ ነው እምነታቸው። እነሱ የሚቃወሙት ብቻ ምንድነው? ከዚህ እኛ ወደ እነሱ ጸሎትን አድርጉልን ብለው መጠየቁን ግን አይደግፉም። ያ ብቻ ነው የሚለያየው። እኛ ለእነሱ ጠይቁልን ማለት እንችላለን ወይ የሚለውን አይቀበሉም። እነሱ ግን እዛ ሆነው ለዚህ ምድር ላይ ላለችው ቸርች ግን ምን ያደርጋሉ ነው? ጸሎት እንደሚያደርጉ ደግሞ በደንብ ልትይዙ፣ ምልጃ ማለት ነው። ምልጃን ያቀርባሉ። እሱ ሊረሳ አይገባም። ጋዲ ምንድን የምታሳየን የምን መጋረጃ ነው? ስለዚህ 8 ነገሮች ያውቃቸዋል። 9ኛ ሌላ የተረሳው ነገር ምንድነው? ጥምቀት ስንል አብረን ቅድም የዋህዴ እንደነገራችሁ የህፃናት ጥምቀት ኦኬ የህፃናት ጥምቀትን ይቀበላሉ ሉተራኖች። ስለዚህ 9 ነገር ስለ ሉተራኖች ያውቃቸዋል። 9 የተለያዩ ነገሮች ኦኬ። ካሁን በኋላ የትኛውን ነገር ስትመዝኑ እነዚህ የነሳ አባቱን አንስታችኋል እንዴ? እሱም አለ ለካስ ደግሞ አሁን እኮ 10 እናድርገው ብዬ እኮ ነው ይምላ ፈረደባቸው እንዴ ነው። ለምን እንደዚህ አናነጻጽርም ግን? እስኪ ሉትራን ከፕሮቴስታንቶች ወይስ ከኛ የሚያመሳስላቸው? እንደ ከነዛ ጋር የሚያመሳስላቸው እኮ አጣን። እንደው ምንድነው የሚያመሳስላቸው? ራሱ እንትን ነው ዮሐድ የዚህ የነሳ አባቱንም ነገራቸውና ነሳ አባት ላይ ያላቸው ምልከታ እንደው መጽሐፉን ከፍተን ብታሳያቸው ጥሩ ነው። በማስረጃ ነው የምናወራው እኛ በማስረጃ ነው የምናወራው። አሁን እንትና ናቲ እንዲያወራ እንትና እንዲያወራ ሳይሆን እያንዳንዱን እስካሁን የምናሳየው ነገር በማስረጃ ነውና ዮሐድ ማሳየት ትችላለህ? ሜቢ ካልተቸገርክ ችግር የለውም። አንዴ ትንሽ ደቂቃ ትንሽ ሰከንድስ እስከዚህ ሀሳብ እየሰጠ ጠብቀኝና አንዴ ላውጣውና መብራት ላባ ቴክ ዩር ታይም። እና ይሄን ለምንድን ነው የምናገር? አሁን ደግሞ ሉተራኖችን አሳየን። ክላሲካል ፕሮቴስታንቶችን አሁን የምንመለከተው ኦኬ ክላሲካል ፕሮቴስታንት የመጀመሪያዎቹ ፕሮቴስታንቶችን ልዩነት አለ ስንል በመዋቅር ደረጃ ነው። ኦኬ ሉተራኖችን አሁን እንግዲህ የጻፎቻችሁን ነገር አስተውሉና የጻፋችሁትን ነገር ተመልከቱና አሁን ደግሞ ቀጣይ ደግሞ ወደ ካልቪኒስት እንሄዳለን። ከዛ ይሄ ፔንቴኮስታል እምነት አሁን እዚህ ፔንቴኮስታል ነው በጣም ሀገሪቷ ላይ የበዛው ነገር ኦኬ እነሱን ደግሞ እስቲ አሁን ከሉተራኖችና ልዩነት አለ ስንል በዶክመንት ደረጃ ሰፊ ልዩነት ነው ያለው ጋቡ ኦኬ እነዚህ ሰዎች መቼም ሊስማሙ አይችሉም። ለምን? ኮመን የሆነ ውሳኔ የሚሰጣቸው አንድም አካል ስለሌለ። የሉተራን ቤተክርስቲያን አንድ የመካነ ኢየሱስ አባልና አንድ ካልቪኒስት የቃለ ሕይወት ወይም ደግሞ አንድ የሙሉ ወንጌል በትምህርት ባይስማሙ የሙሉ ወንጌሉ ጋር ሄደው ነው ጥያቄውን የሚጠይቀው፣ የሉተራኑም ደግሞ መካነ ኢየሱስ ሄደው ነው ጥያቄውን የሚጠይቀው። አንድ የሚያደርግ ነገር ሊኖራቸው አይችልም። ኮመን የሆነ የሚያስማማቸው ነገር የሚባል ነገር የለም። በቃ ማስመሰል ነው። ኦኬ ይሄን ነገር በደንብ እንድታስተውሉ። አሁን ዮሐዴ እኛ ንስሐ አባት ስንል እንዴ ከእግዚአብሔር ጋር ቀጥታ አትገናኝም እንዴ? ጸሎት አታደርግም እንዴ? ለምን ንስሐ አባት ጋር እንዴ ሰዎች ሲሏቸው መጀመሪያ መጽሐፍ ቅዱስ ላይ ያለ ነገር ትናገሩና ኦኬ ከዛ በኋላ ደግሞ እንዴ እናንተም እኮ ፕሮቴስታንት ውስጥ እኮ የጥንት የሚባሉት መካነ ኢየሱሶች ናቸው እነሱም እኮ እንዲያምናሉ ብላችሁ ማስረጃ። ኦኬ ጋይስ እዚህ ጋር የምትሰሙ ሰዎች በደንብ እየጻፋችሁ ዮሐዴ ኦኬ እሺ አንዴ እንትን ብሎበት ከሆነ ችግር የለውም። ወደ እንትን እንሂድና አንዳንድ ሀሳቦች ወንድሞች ይፍቱ እስከዛ ድረስ። ኦኬ እሺ አንዴ ሌላ ሰው ይቀጥል። አንዴ ትንሽ ደቂቃ በቃ ችግር የለውም። ሀሳቡን ወይ እንደ ሀሳብ እንስጣቸውና ማስረጃውን በኋላ እንሰጣቸዋለን። ኦኬ ማስረጃውን ያው ንስሐ አባት አላቸው ሉተራኖች። ዮሐድ በኋላ ማስረጃውን ያሳያቸዋል። ንስሐ አባት አላቸው። ከዛ ባለፈ በዋናነት የኛና የሉተራን በዋናነት
ሌሎች አንዳንድ ትምህርቶች ቢኖሩም በዋናነት ግን ፕሪስትሁድ የሚባለው ነገር ላይ ልዩነት አለ። ኦኬ ስልጣነ ክህነት የሚባለው ነገር ላይ በጣም ልዩነት አለ። እኛ ስልጣነ ክህነት ሐዋርያዊ ቅብብሎችን ጠብቆ መምጣት አለበት ስለምንል የሉተራኖች ስልጣነ ክህነት ቫሊድ ነው ብለን አናምን። ይሄ መታወቅ አለበት። እነሱ ጋር ያለው ክህነት ትክክለኛ ሐዋርያዊ ቅብብሎችን የጠበቀ ክህነት ነው ብለን አናምንም እኛ። ይሄ በጣም ሊሰመርበት የሚገባ ነው። ኦኬ እሺ፣ ቀጣይ ደግሞ አሁን የሉተራኖችን ከያዛችሁ ቀጣይ ደግሞ ወደ ማን እንሄዳለን? ወደ ካልቪን እንሄዳለን። ካልቪኒስቶች። ኦኬ በጣም ጥሩ። እሺ ማን ሐሳብ ይሰጣል? እዚህ ነገር ላይ ሐሳብ መስጠት ማስረጃ ከፍቶ መስጠት እንፈልጋለን ወይስ እኔ ልቀጥል? ከዛም በፊት ራስን አተልቅ እንትኑን ከፍ አድርጉት ጋይስ። አይ ቲንክ ሪፖርት እየበዛ መሰለኝ። ስቲል 526,000 ነው የሚታየኝ። ታብታቡ በጣም ቀንሷልና ታብታቡን ከፍ አድርጉት። 526,000 ስቲል ቱ ሎ በጣም ትንሽ ነው። እና አሁን ደግሞ እስቲ ወደ ሁለተኛው ደግሞ ዲኖሚኔሽን እንሄዳለን። ዲኖሚኔሽን ስንል ምን ማለት እንደሆነ ሰዎች እንዲገባቸው። ደብር አይደለም፣ ስለ ደብር አይደለም። ዲኖሚኔሽን ስንል እኛ የምናወራው ወይ ቀልድ አለ። ቀልደኛ ገበሬ በሰኔ ይሞታል አሉ። ዝም ብላችሁ እዛ ተቃቅፋችሁ ስትሰክሱ አንድ ነን። ምንድነው አንድ ነን? እሺ ኤኒዌይስ ስለ ኑዛዜ በነገራችን ላይ ክህነትን ያምናሉ፣ የክህነትን ስልጣን ደግሞ ያምናሉ እና ደግሞ ያለ ካህን ደግሞ ቅዱሳን ምስጢራት የሚሰጥ ማንም እንደሌለ ያምናሉ። ኢንትረስቲንግ። ዋና የሚያሳዝነው ግን ክህነታቸው ሐዋርያዊ ያለመሆኑ ነው። እሱ በጣም ያሳዝናል። ሰድሊ ምንም ኢፌክት እነዚህ ነገሮች ቢቀበሉ ሁላ ድህነት ሊሰጣቸው የሚችል ምስጢር አይደለም የሚቀበሉት ማለት ነው። እሺ ንስሐ አባት ደግሞ አላቸው ሉትራኖች ማለት ነው። አሁን ላልተማሩ ሰዎች እንዴት ኑዛዜ ወይም ደግሞ ንስሐ እንዴት እንደሚገቡ እንዲህ ይናገራል። ያልተማሩ ሰዎች የኃጢአት ኑዛዜን እንዴት እንደሚማሩ። ኦኬ ኑዛዜ ምንድነው? መልስ ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው ደግሞ የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ከንስሐ አባት ወይም ደግሞ ኑዛዜ ከሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ በመቁጠር በዚሁ አማካይነት በሰማይ አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን ነው ይላል። ስለዚህ ሁለት አይነት ንስሐ ኑዛዜ አለ። አንዱ ምንድነው? ኃጢአታችን ምንም ሳናስቀር ለንስሐ አባት መናገር። ሁለተኛው ደግሞ ንስሐ የሚሰጠው አካል ኃጢአታችን ይቅር ሲለን በእግዚአብሔር ፊትም ይቅር እንደተባለ ሳንጠራጠር በጥብቅ ማመን ስንችል ነው ይላል። ስለዚህ አንድ ሰው የሚናዘዘው የትኞቹ ኃጢአቶቹ ነው ይላል። በእግዚአብሔር ፊት አንድ ሰው በጌታ ጸሎት የምናደርገው ሁሉ የምናውቃቸው እንኳን ቢሆን በሁሉ ኃጢአቶች በደለኛ መሆኑን ማመን አለበት። ኦኬ ያላደረጋቸውም ቢሆን በጌታ ጸሎት አሉ። የጌታ ጸሎት የሚል ክፍል አላቸው። በዛ ያሉ ኃጢአቶች በሙሉ እንደሰራ እንደተላለፈ አድርጎ ማመን መቻል አለበት ይልና ይሁን እንጂ በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት ግን የምንናዘዘው የምናውቃቸውንና የሚያስቸግሩን ኃጢአቶች ብቻ ነው ማለት። ስለዚህ በንስሐ አባታቸው ፊት የሚናገሩት ምንድነው? የሚያውቋቸውና የሚያስቸግሯቸው ኃጢአቶች ግን ሊናገሩ እንደሚገባቸው ይናገርና እባክዎ አንድ አጭር የኑዛዜ አይነት ያቅርቡልን ይላል። የኑዛዜ አይነት ምሳሌ ይሰጣል። ለንስሐ አባት ወይም ኑዛዜ ለሚቀበለው እንዲህ ማለት አለብህ። የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝ በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ትላለህ። መጀመሪያ ሲጀምሩ ምን ብለው ነው የሚጀምሩት? የተከበሩ ውድ ጌታዬ እንዲያደምጡኝ በእግዚአብሔር ስምም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ። ዘን እኔ ንስሐ አባቱ ቀጥል ይላሉ። እኔ ምስኪን ኃጢአተኛ ምናምን ብሎ ኃጢአቱን ይናገራል። ዘን ጌታ ወይም እመቤት የሚከተሉ ማለት ይችላሉ። እኔ በተለይ የምናዘዘው ልጄን የቤተሰቤን ምናምን እንዲህ አድርጌያለሁ ብሎ ያደረገውን ኃጢአት ሁሉ ይናገራል። እሳቸው ግን መጨረሻ ምን ብለው ይናገራሉ? ወደ መጨረሻ ሐሳብ እንምጣና የንስሐ አባቱ መጨረሻ ላይ ምን ይላሉ? በዚህ ጊዜ
የንስሐ አባቱ ወይም ኑዛዜ የሚቀበለው እንዲህ ይበል። እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ። በተጨማሪም የንስሐ አባቱ እንዲህ ይላል፣ የእኔ ይቅርታ የእግዚአብሔር ይቅርታ መሆኑ ደግሞ ታምናለህን ይሉታል። መልሶ አዎ ውድ ጌታዬ ይላል። ያኔም እንዲህ ይበል፣ እንደ እምነትህ ይሁንልህ። እንዲህም እኔ በጌታ በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትን በአብ በወልድ በመንፈስ ቅዱስ ስም ይቅር ብያሃለው፣ አሜን፣ በሰላም ሂድ ይላል። ምን ብያሃለው? ይቅር ብያሃለው ይላል። ማን ነው ይቅር የሚለው? የንስሐ አባቱ ማለት ነው። ስለዚህ በእኛ ቤተክርስቲያን ይቅር ብያሃለው አይደለም፣ እግዚአብሔር ይፍታህ፣ እግዚአብሔር ይቅር ይበልህ ተብሎ ነው የሚፈታው እንጂ እኔ ይቅር ብያሃለው ራሱ አይደለም የሚባለው። ምንድነው የሚለው የንስሐ አባቱ ግን? ይኸው በእሱ ትእዛዝ መሰረት እኔ ይቅር ብያሃለው፣ ስለዚህ የእኔ ይቅርታ የእግዚአብሔር ይቅርታ ነው ብሎ ሂድ በሰላም ይለዋል ይላል። የንስሐ አባት አላቸው እና ንስሐ ይገባሉ፣ ይናዘዛሉ። ንስሐ አባታቸው ይቅር ሲላቸው ደግሞ እግዚአብሔር ይቅር እንዳላቸው ማመን ግዴታ አለባቸው ይላል። መጀመሪያ አንድ ነገር ላሳ። አሁን ካልቪኒስቶች ከሚያምኑት እምነት ውስጥ አንዱ ምንድነው አይደል? ፕሪዴስቲኔሽን የሚባለው ትምህርት የምታውቁት ትምህርት ነው። ቀድመ ውሳኔ የሚባለው ትምህርት ይታመናል። ኦኬ፣ ቀድመ ውሳኔ። ይሄ ቀድመ ውሳኔ የሚባለው ትምህርት ቀደም ያወራኑ ስለ ሉተራን ቤተክርስቲያን አልነበረ? ስለ መካነ ኢየሱስ አልነበረ? መካነ ኢየሱሶች የቀድመ ውሳኔ የሚለውን ትምህርት አያምኑ። ለምሳሌ እዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ኦኬ፣ የካልቪኒስቶች እምነት መግለጫ ላይ ለምሳሌ ብዙ ነገሮች አሉት በውስጡ። ሆሊ ስክሪፕቸር ከመጽሐፍ ቅዱስ ቀኖና ጋር ጋድ ኤንድ ዘ ሆሊ ትሪኒቲ። አሁን እኔ ማሳያችሁ ጋድስ ኢተርናል ዲክሪስ የሚለው ነው። ኦኬ፣ ገጽ 8 ላይ ያለው የእግዚአብሔር ዘላለማዊ ዲክሪዎች ወይም ደግሞ ውሳኔዎች የሚለው ላይ ላሳያችሁ። ገጽ 8 ላይ ሊድ ገጽ 8 ላይ ሊድና ኦኬ፣ እዚህ ላይ ላሳያችሁ። አሁን እዚህ ጋር በደንብ አስተውሉ። ጋድስ ኢተርናል ዲክሪስ ይላል። አሁን ማሳያችሁ ያው የካልቪኒስቶች መሰረታዊ እምነት እንደምታውቁት እግዚአብሔር አምላክ ወይ ደግሞ አምላካችን ኢየሱስ ክርስቶስ በስጋ ሲገለጥ 5 ቱሊፕ የሚል ትምህርት አላቸው። እንደምታውቁት ቱሊፕ የሚባል ትምህርት አላቸው። ኦኬ፣ ከነዛ ውስጥ አንዱ ኤል ሪፕሬዘንት የሚያደርገው ሊሚትድ አቶንመንት ወይም ደግሞ ኢየሱስ ክርስቶስ ለተመረጡት ብቻ ሞተ የሚል ትምህርታቸው ነው። ዋና ከነዛ ትምህርቶች ውስጥ አንዱ እሱ ነው። ኤል ሪፕሬዘንት የሚያደርገው ሊሚትድ አቶንመንት ነው። ኦኬ፣ ቶታል ዲፕራቪቲ ያለ አምስቱንም በኋላ ሜቢ ዲቴል አንገባም። ዛሬ ግን ላሳያችሁ። አሁን ፕሪዴስቲኔሽን ስንል ከካልቪኒስቶች ላይ አሁን አንዳንድ እዚህ ቲክቶክ ላይ ያሉ ካልቪኒስቶች አማንንም ጨምሮ አንዳንዶች ምን ይላሉ? አይ እግዚአብሔር የሚድኑትን ነው እንጂ የመረጠው ከሚጠፉት ጋር ምንም እንትን የለውም፣ ዝም ብሎ ተዋቸው። ግን የሚድኑትን ቀድሞ ወስኗል፣ መርጧቸዋል፣ ቀድሞ ዲሳይድ አድርጓል። which means ዮሐዴ እስልምናው ላይ እንደሚናገር ሁሌ ተቀድሮባቸዋል የሚለው የሆነ ተርሚኖሎጂ አለ። ዮሐዴ የሚጠቀማት ተርሚኖሎጂ ተቀድሮባቸው ነው። ግን የእምነት መግለጫቸው እንደዛ ይላል ወይ? አሁን ምን መሰላችሁ? እኛ ሁሌ ማስረጃ ስናቀርብ ጽሁፍን ነው የምናሳየው፣ ኦፊሻል እምነት መግለጫ ነው የምናሳየው። ቁጥር 3 ላይ በደንብ አስተውሉ ምን እንደሚል እምነት መግለጫቸው ላይ ቻፕተር 3 ጋድስ ኢተርናል ዲክሪስ ቁጥር 3 ላይ in order to manifest his glory እግዚአብሔር ክብሩን ለመግለጥ God has ordered that some men and angels should be predestined to everlasting life. ኦኬ፣ እግዚአብሔር ክብሩን ለመግለጥ ምን ወስኗል? has ordered that some men and angels should be predestined to everlasting life. አንዳንድ ሰዎችና መላእክቶች ወደ ዘላለም ህይወት እንዲገቡ እግዚአብሔር ቀድሞ ወስኗል። ምን ብሏል? ቀድሞ ወስኗል። ቀድሞ ወስኗል። እዚህ ጋር ብቻ ነው የሚያበቃው አይደለም። and that others should be foreordained to everlasting days. አስተውሉ ጋይስ፣ ምን ይላል? God has ordered that some men and angels should be predestined to everlasting life. አንዳንዶች ለዘላለም ህይወት ቀድሞ ተወስኖባቸዋል። እሺ and that others should be foreordained to everlasting days. አንዳንዶች ደግሞ ለዘላለም ሞት ተወስኖባቸዋል ይላል። ይሄ ካልቪኒስቶች አንዱ ትምህርት ነው። ባይዘው ገነት የሚገባው መንግስተ ሰማያት የሚገባው ገሃነም የሚገባው እግዚአብሔር ቀድሞ ወስኗል። ይሄንን ትምህርት እንደው ጀስት ራንደም ጭንቅላት ያለው ሰው እኔ ምንም ዲቴል ማብራሪያ ውስጥም አንገባም። ዛሬ አሁን ትምህርቱን እንደዚህ ይሄን እንዲህ ለማለት ፈልገው ነው እንዲህ ለማለት ነው የሚለው ማብራሪያ ውስጥ አንገባም። ኦኬ፣ ግን ትምህርታቸው የካልቪኒስቶች ትምህርት ይሄ ነው። ኦኬ፣ ከዛ እንደውም በምን ጀስቲፋይ ሊያደርጉት ይሞክራሉ? this predestination and foreordination of angels and men are precise and unchangeable. ቁጥሩ ሁሉ የማይቀየር ነው። ኦኬ፣
the number and identity of angels and men in each group are certain, definite and unalterable. የማይቀየር ዲፊኒት እና እርግጥ የሆነ ነው እያለ ገነት የሚገባውና ሲኦል። ስለዚህ እዚህ ጋር የምትሰማውን 800 ምናምን ሰዎች እኛ መጽሐፍ ቅዱስ ላይ ያለው አምላክ ይሄ አምላክ ነው ብለን አናምንም። ይሄም እምነታችን አይደለም። ግን አሁን ፕሮቴስታንቶች እንደው ካልቪኒስቶች ምን እንደሚያስተምሩ ማታውቁ ፕሮቴስታንቶች ኦኬ፣ ቃለ ሕይወትን ቤተክርስቲያን እንደዚህ አይነት እምነት የምታቀነቅናት እና በቃ ቀድሞ ተቀድሮባቸዋል። አሁን እዚህ ጋር የምትሰሙ 830 ሰው ይታየኛል። በቃ ግማሾቻችሁ ቀድማችሁ ሲኦል እንደምትገቡ ተወስኖባችሁ ነው አሁን ያላችሁት እዚህ ላይቭ ቁጭ ብላችሁ የምትከታተሉት። ግማሾቻችሁ ደግሞ ገነት እንደምትገቡ ቀድሞ ተወስኖባችሁ ነው። ስለዚህ እናንተ ምንም ድርሻ የላችሁም፣ ሮቦቶች ናችሁ ማለት ነው። ኦኬ፣ ይሄ ካልቪኒስቶች አንዱ ትምህርት ነው። ሌላ ካልቪኒስቶች እንደ ሉተራን ሁሉ የህፃናት ጥምቀትን ይቀበላሉ። እዚህ ባፕቲዝም የሚለው ፓርት ላይ መጥቼ ላሳያችሁ። አሁን የህፃናት ጥምቀት ኦርቶዶክሶች እንዲያደርጋሉ ምናምን ሲባል ሰው ልክ የኦርቶዶክስ ሲሆን ሰው ይነሳበታል መንፈሱ። አቡ ማውራት ይችላል እድል ልስጥህ። አሁን ሉተራኖች ቅድም እነዚህ ትምህርቶችን የማይቀበሉ እንዲህ አይድኑም ብሎ ያስቀምጡ ሳለ ካልቪኒስቶችም ደግሞ ሜቢ ዮሐዴ አንድ ነገር መጨመር የተከዳው እውነት እጅ ላይ ያለ እንደ መጽሐፉ ዮሐዴ አዎ አለ እንዴ እሷን ነገር አንዴ ታሳየና ደግሞ ካልቪኒስቶች የምር ደግሞ እነ ፓስተር ስሚ አይነት ካልቪኒስቶች ደግሞ ምን አይነት እምነት እንዳላቸው መካነ ኢየሱስ ቅድም ያላትን እምነት አሳይተናል። ካልቪኒስቶች ደግሞ ምን አይነት እምነት እንዳላቸው እነ ፓስተር ስሚ ያማን ሻሎም ፓስተር ሌሎቹ ምን እንደሚሏቸው አንዴ እናሳይና ካሜራውን ኦን አድርገ ከዛ ልዩነቱን ደግሞ ኤክስፕሊሲትሊ እስካሁን ያሳየነው ነገር አለ። ያንን ልዩነት ደግሞ በሁለቱ መካከል አሁን ክርስቲያን የሚባለው ማን ነው በሁለቱ ትምህርቶች የሚለውን ወይ አቡ ወይ ኦርቶ ክርስቶስ ለአንዳቸው እድል ሰጣለሁ። ቀጥል ዮሐዴ። ኦኬ እሺ። ከዛ በፊት ምናልባት አሁን ያሳየው በእንግሊዘኛ ወንድሞች ማግኘት ከፈለጋችሁ ቅድም ያሳየዋችሁ ስልታዊ የነገረ መለኮት ትምህርት ቅጽ 2 እሱ የቃለ ሕይወት ነው ብያችኋለሁ። ቅድም እንደተናገርነው የቃለ ሕይወት ወይም ደግሞ የናማን ሻሎም የካልቪኒስቶች ቸርች ነች ያሳተመችውና እዛ ክፍል ላይ ሄዳችሁ ዌስት ሚኒስተር ኮንፌሽን የሚል አለው ከገጽ አይ ቲንክ ወደ 1338 አካባቢ ጀምራችሁ ስትመለከቱ ስለዛ ይናገራልና እዛ ሄዳችሁ ቼክ ማድረግ ትችላላችሁ። አሁን ሲናገር የነበራቸውን ርዕሶች እንዳለ ማግኘት ትችላላችሁ። እና ይሄ ስለ ፕሪዴስቲኔሽን አሁን የተናገረው ጋዲ ያው ስለ እግዚአብሔር ዘላለማዊ ድንጋጌ ታያቻ ስለ እግዚአብሔር ዘላለማዊ ድንጋጌ እዛ ክፍል ላይ አንድ ነገር ላሳያችሁ ፈልጌ ነው። እዛው ክፍል ላይ አይታችሁ ከሆነ ቁጥር 5 ሲያነብላችሁ ምን እያለ ነበር? ከሰዎች መካከል ለሕይወት የተመደቡት እግዚአብሔር የዓለምን መሰረት ከመመስረቱ በፊት በዘላለማዊና በማይለወጥ ዓላማው በሚስጢራዊ ምክሩና ደስ በሚያሰኘው ፈቃዱ በክርስቶስ ለዘላለም ክብር መርጧቸዋል። ይህንንም ያደረገው ነፃ በሆነው ጸጋውና ፍቅሩ ብቻ እንጂ በእምነት ወይም በመልካም ስራዎች ወይም ከእነዚህ በአንዱ በመጽናታቸው ወይም ከፍጡር በሆነ ሌላ ነገር ወይም እርሱን ለዚህ የሚያነሳሱ ምክንያቶች ስላሉ አይደለም። ይህ ሁሉ ስለከበረ ጸጋው ምስጋና ነው ይላል። ስለዚህ ምንም አይነት ምክንያት ወይም ስላመኑ አይደለም ወይም በጎ ስላደረጉ አይደለም ወይም የሆነ ነገር በእምነታቸው በመጽናታቸው ምናምን አይደለም። ታዲያ ምንድነው? በቃ በገዛ ፈቃዱ ደስ ያለውን ምን ስላለ ስለመረጠ ነው። በቃ በራሱ ፍላጎትና በራሱ ምርጫ የፈለገውን መርጦ ከምንና ከምንድን ነው የሚለው? ከሰዎችና ከመላእክት። ልክ እስልምናው እንደሚለው አብዛኞቹ ሱራ 778 ላይ ምን የሚል ቃል ታገኛላችሁ? ከጅኒም ከሰዎችም ብዙዎቹን ለገሃነም ፈጠርን ይላል። ልክ እንደዚያ ከሰዎችም ከመላእክትም ለጀሃነም የተፈጠሩ አሉ ይላል ለቀድ እና እዛው ደግሞ አንድ ክፍል ስለ ውጤታማ ጥሪ የሚለው ክፍሉ ላይ ኦኬ እዚህ ጋር ቁጥር 4 ስለ ውጤታማ ጥሪ ወይም ኢሬዚስቲብል ግሬስ የሚባለው ማለት ነው። የሆነ ጥሪው ምን የማይለወጥ ነው። በቃ የጠራቸው ሁሉ በቃ ምንም ይሁኑ ምንም ይድናሉ ነው። ያልተመረጡ ደግሞ ይኸው
ሌሎች ደግሞ ያልተመረጡ አገልግሎት ቢጠሩ ወይ ወንጌል ብትሰብክላቸው ማለት ነው መንፈስ ቅዱስ ስራ በውስጣቸው ቢካሄድም መንፈስ ቅዱስ እንደው ጥቂት ራሱ ቢሰጣቸው በውስጣቸው ቢካሄድም መንፈስ ቅዱስ ዓለምን እንደሚወቅስ በእውነት ወደ ክርስቶስ አይመጡ። ምንም ብታረግ እንደው መንፈስ ቅዱስ ራሱ ቢሞክር እነዚህ ሰዎችን ወደ ክርስቶስ ሊመጡ አይችሉም ማለት ደግሞ ማለት ሊድኑ አይችሉም። ያልተመረጡ ምንም ነገር ቢፈጠር እንደው ወንጌል እየሰበካቸው ብትውል ብትጠራቸው መንፈስ ቅዱስ ራሱ ስራዎቹ በውስጣቸው ቢሰራ ቢካሄድም ከዛ መንፈስ ቅዱስ ደግሞ ዓለምን እንደሚወቅሰው በእውነት ወደ ክርስቶስ አይመጡ ደግሞ ሊድኑ አይችሉም። እዚህ ያልተመረጠ ከሆነ ምንም ይሁን ምን ሊድንበት የሚችልበት ምክንያት የለም። በቃ የተመረጠው ግን ምንም ሳይባል እምነትም ይሰጠዋል። እንዲያምንም የሚያደርገው መመረጡ ነው። ከተመረጠ በኋላ መንፈስ ቅዱስ ይሰጠዋል። መንፈስ ቅዱስ ከተሰጠው በኋላ ልቡ ይነጻል። ልቡ ከነጻ በኋላ ያምናል። እንደዚህ አይነት ነገር ነው። ከዳነ በኋላ ነው የሚያምነው ሁላ ማለት። እግዚአብሔር ይስጥልኝ። ጋዲ ቃልዮት ያሰማልን። ዮሐዴ ቃልዮት ያሰማልን። እስቲ አንዴ አቡ አለ እሺ አቡ ዮሐዴ ይሰማል ነው? አዎ በደንብ ትሰማለህ ጋዲ። ኦኬ አቡን የሌለው እስቲ ኮሜንት ላይ ኮንፊርም አድርጉን። አሁን ሉተራኖች ያላቸውን እንግዲህ አሁን ቀጣይ ደግሞ አቡ እየሰማ አይደለም መሰለኝ። ሜቢ ለኦርቶ ክርስቶስ እድል ሰጠዋለሁ። መካነ ኢየሱስ ኦር ሉተራኖች የሚያምኑት እምነት አለ፣ ካልቪኒስቶች ደግሞ የሚያምኑት እምነት አለ። እነዚህ ክላሲካል ፕሮቴስታንት የሚባሉት ኦኬ። ሁለቱም አሁን ፕሮቴስታንት ነን ይላሉ፣ ግን እስቲ ቀጣይ ኦርቶ ክርስቶስ የሚሰጠን ሐሳብ ነውና ልዩነቱን እያስተዋላችሁ ነው አይደል? ልዩነቱን እያስተዋላችሁ ነው። በደንብ ኮሜንት ላይ ኮንፊርም አድርጉን። አሁን ኦርቶ ክርስቶስ ደግሞ እስቲ እኔ ለኦርቶ ክርስቶስ እንደውም አንድ ጥያቄ አቀርብለታለሁ። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንቀጥል መሰለኝ። ከሁለቱ ፕሮቴስታንት ማን ነው አቡሻዬ? እስቲ እዚህ ሐሳብ ላይ የተወሰነ ነገር ማን ነው ከሁለቱ ፕሮቴስታንት? ኦኬ ለመመለስ አስቸጋሪ ነው። ፕሮቴስታንት የሚለው ዴፊኒሽኑ ግን ሁለቱም ያሟሉታል። ምክንያቱም ባይ ዴፊኒሽን ተቃዋሚ ማለት ስለሆነ በቅዱሳት መጻሕፍትና እውነተኛውን ትምህርት በዘመናት ውስጥ ሲታመን የመጣውን ትምህርት በመቃወም ከሆነ ቃሉን ኤግዛክትሊ ፊት ያደርጋሉ። ይሄን መመለስ ይቻላል። ክላሲካል ፕሮቴስታንቶች የትኞቹ ናቸው ብሎ ለመሞገት ግን አሁን በመሃላቸው ያለው ልዩነት ልክ የሰማይና የምድር ያክል ወይ ደግሞ የጠጣር ነገርና የፈሳሽ ነገር ያክል። ምክንያቱም አሁን ቀጥዬ እንደምናገረው በሉተራንና በካልቪን በኩል አሁን የሁለቱንም የእምነት ቃል ኪዳን ባነበባችሁት መሰረት ልዩነቱ ሁለት አንኳር መሰረታዊ ጉዳዮችን በደንብ ማየት ትችላላችሁ። አንደኛው ነገር እግዚአብሔር ላይ ነው። ነገር እግዚአብሔር የእግዚአብሔር ማንነት የእግዚአብሔር ግብራተ ባህሪያት ላይና ነገረ ሰብ አንትሮፖሎጂ ላይ ልዩነት እንዳለው በደንብ ማስተዋል አለባችሁ። በሉተራን ያለው አምላክ ነሰሰርሊ ያው በቅዱሳት መጻሕፍት ላይ የተገለጠውን የሚመስል ነገር አለ። ማለትም ሰዎች እንዲድኑ የሚፈልግ መዳንን ደግሞ በኢየሱስ ክርስቶስ ያደረገ ያንን የመዳን ጸጋ ደግሞ ሰዎች የመምረጥ ነፃነት ስላላቸው በሚስጢራት በኩል በማመን ሊያገኙት እንደሚችሉ የሚናገር ነገር እግዚአብሔራቸው የተወሰነ ለክርስትና የቀረበ አይነት ይመስላል። በሉተራን በኩል ያለው ግን በካልቪኒስት በኩል ያለው ግን ነገር እግዚአብሔራቸው እጅግ በጣም አይ ዶንት ቲንክ የክርስትና አለመሆኑ ብቻ ሳይሆን ይሄ በጣዖታውያን ዘንድ የሚታወቅ ይሄ አምላክ ይሄ በካልቪኒስት ውስጥ ያለው አምላክ ማኒኪያንስ የሚባሉ ግኖስቲክስ የሚባሉ ጥንታውያን መናፍቃን ውስጥ ያለ የሚመስልና ሞር ደግሞ በእስልምና ውስጥ
በእስልምና ውስጥ በደንብ ኤክስፕሬስ የተደረገ አምላክ ነው። ምን ማለት ነው? ነገሮችን የሚያውቀው ሲወስን ብቻ ነው። በነገራችን ላይ የእግዚአብሔር ዕውቀት ወይ እግዚአብሔር ነገሮችን ለማወቅ ወስኖ መፍጠር አለበት የሚል ማለት ነው። ነገር ግን እግዚአብሔር ሳይወስን ትሩዝ ቫልዩ ያላቸው ነገሮች ያውቃቸዋል። ለምሳሌ ያክል አንድ ነገር ትሩዝ ቫልዩ ካለው እግዚአብሔር ያውቀዋል። በቃ የእግዚአብሔር ዕውቀት ትሩዝ ቫልዩ ያላቸው ነገሮች ያውቃል። ወይም ደግሞ ትሩዝ ቫልዩ ማለት በነገራችን ላይ እውነትም ውሸትም መሆን የሚችሉ ነገሮችን እግዚአብሔር ያውቃቸዋል። የሚያውቃቸው ግን ትሩዝ ቫልዩ ስላላቸው እንጂ ወስኖ ስለፈጠራቸው አይደለም። ይሄንን ኮምፕሊት ማድረግ አያስፈልግም። በነገራችን ለምሳሌ ሚስተር ኤክስ የሚባል ኤግዚስት የማያደርግ ሰው ጸጉሩ ቀይ ነው። አሁን ይሄ ነገር ትሩዝ ቫልዩ የለውም፣ ስለዚህ አይታወቅም ማለት ነው። ትሩዝ ቫልዩ ያላቸውን ነገሮች ግን ለካቡሻ የሚባል ግለሰብ አለ ኢትዮጵያ ውስጥ የተወለደ ምን ከዛ በኋላ በእያንዳንዱ ሲቹዌሽን ውስጥ ምን አይነት ሪስፖንስ ይኖረዋል፣ ምን አይነት እንትኑ ወይም ደግሞ ውሳኔው ምንድነው? ለምሳሌ በእንደዚህ አካባቢ ውስጥ ቢወለድ በእንደዚህ አይነት ሲቹዌሽን ውስጥ ቢሆን ምን አይነት ነው ፍሪሊ ቹዝ ያደርጋል የሚለውን እግዚአብሔር ያውቃል። የትምህርት ምንጭ መንፈስ ቅዱስ እስከሆነ ድረስ ኢንኮንሲስተንሲ በጣም 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 አስፈላጊ ነው። ወይም ደግሞ አለመጋጨት የመንፈስ ቅዱስ ባህሪ ስለሆነ ነው። ስለዚህ ከሁለቱ አብያተ ክርስቲያናት መካከል ኮት አብያተ ክርስቲያናት ያልኩት ነን ስለሚሉ ነው እንጂ እንግዲህ በክርስትናው መስፈርት መሰረት ሁለቱም በክርስትና ካታጎሪ ውስጥ የሚገቡ አይደሉም። የእናንተን ሐሳብ አላውቅም። ስለዚህ በሁለቱ አስተምህሮች መካከል ግጭት እንዳለ ይሄ ለሰው ሁሉ ግልጽ ነው። ግጭት እንዳለ በነገር እግዚአብሔር ኢሚዩታቢሊቲ የለውም። በነገራችን ላይ የካልቪኒዝሙ አምላክ ማለትም ንስሐ ስትገቡ እግዚአብሔር እናንተን ይቅር ካለ ማለት ይቅር ወደ ማለትም አይሄድም። ኢሚዩታቢሊቲ የለውም በነገራችን ላይ። ምክንያቱም አንድ ፊክስድ የሆነ ዕውቀት አለው፣ አንድ ፊክስድ የሆነ ዲግሪ አለው። ስለዚህ ንስሐ መግባት አያስፈልግም። ንስሐ ስትገቡ በቃ ኢሚዩታቢሊቲ የለውም አምላካቸው። እኔን ይቅር ካለ ማለት ይቅር ወደ ማለት አይመጣም አምላካቸው። ይሄ እኔ ድሮ መጽሐፍት ሳነብ እንትን ያለ ማኒኪያንስ የሚባሉ አሉ። ይሄ አምላካቸው ብዙ ጊዜ እንደዚህ ጣዖታውያን አምላካቸው የሚመሰሉበት አንዱ ነገር ይሄ ነው። በተፈጥሮ መካከል የራሳቸውን ክብር ብቻ የሚፈልጉ አይነት ናቸውና በሁለቱ አብያተ ክርስቲያናት መካከል ያለው ልዩነት አንዱ የጣዖት አማልክትን ጽንሰ ሐሳብ አዶፕት እንዳደረገ ይሄም ነሰሰሪ ደግሞ ካልቪኒዝም እንደሆነ ታያላችሁ። ምናልባት የተወሰነች አርቲክል እየጻፍኩ ነው ካልቪኒዝም ላይ እና ወደፊት ቀስ ብለን ወይ ለሁላችሁ ማቴሪያሉን ሼር አድርግና እንትን እንላለን። አመሰግናለሁ። ቃልዮት ያሰማልን አቡሻዬ። እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ነገር እግዚአብሔር የሚለው ነገር ላይ ሜይንሊ ነገር እግዚአብሔር ላይ ልዩነት እንዳላቸው አቡሻ ነግሮናል። አሁን እያወዳደርን ያለነው መካነ ኢየሱስና ወይ ሉተራንና ካልቪኒዝም ነው። ገና ክላሲካል ፕሮቴስታንቲዝሞች እና አሁን እዚህ ፔንቴኮስታል ምናምን የሚባሉት ቅርብ ጊዜ የመጡ ናቸው። እነሱን ተዋቸውና እነሱ ጋር ምን እንመጣለን እና አቡሻ ምን የሚል ነገር በደንብ ግልጽ አድርጎ ነገሩና ነገር እግዚአብሔር ላይ ልዩነት አላቸው። የእግዚአብሔር ማንነት ላይ የእግዚአብሔር ማንነት ላይ በጣም ልዩነት አላቸውና ምን ብሎ ኮንክሉድ አድርጎልና ደስ በሚል ሁኔታ አንዱ ከመንፈስ ቅዱስ ነው፣ አንደኛው ከመንፈስ ቅዱስ አይደለም። መጽሐፍ ቅዱስ ላይ የተገለጠው አምላክ ያንደኛው ነው። አሁን እኛ እንደዚህ ነው ስንል አንዳቸው ልክ ናቸው እያልን አይደለም። ልክ ናቸው ሲባል ከሁለት አንዱ ልዩነቱን እንድትመለከቱት ነው። በመካከል ያለው ልዩነት እንድትመለከቱ ገና ጀማሪዎቹ ጋር የተፈጠረው ልዩነት ሜቢ ቀጣይ ደግሞ አይ ቲንክ ዲያቆን ናታን ይማለ አለው ጋር አቡሻ እንግዲህ ሜንሊ ፎከስ አድርጎ የነገረን ነገር እግዚአብሔር ላይ ያላቸው ልዩነት ነው። ከዛ ባለፈ ቅድም የዘረዘርናቸው ሐሳቦች አሉና አንተ ደግሞ ሌሎች ሐሳቦች ላይ ትኩረት አድርገህ ሉተራንና ካልቪኒስቶች መካከል ያለው ልዩነት እንድትነግረን ነበር። ሜንሊ ያው ከሚስጥራት ጀምረ ማለት ነው። እሺ ካሜራ ላብራ መሰለኝ ልናገር ያሰብኩት በማለት በተነሳው እንትን ላይ እሺ እንዴት ናችሁ? ግን መጀመሪያ ሰላም ብያለሁ ሁላችሁንም እና ይሰማል ድምጼ? ይሰማል። ይሰማል።
እሺ እንግዲህ ያው እንደተነሳው ብዙ ተብሏል። ወደ ሳክራመንቱ እሄዳለሁ። ከዛ በፊት ግን እንደው ሁላችንም መሰረታዊ ከሚባለው ነገር ሪጀነሬሽን ነው። ሪጀነሬሽን ኤሴንሻል ከሚባለው ትምህርት አንደኛው ሪጀነሬሽን ነው። አሁን ለምሳሌ ብዙ ፕሮቴስታንቶች ስትሰሟቸው በእምነት ይዳናል ምናምን ሲባል ትሰማላችሁ አይደለ? እስቲ በካልቪን እና በሉተር ላይ ያለውን ልዩነት ለማየት እንሞክር። ይሄ እዚህ ጋር የምታዩት ምንድነው? ካልቪን ኦን ሪጀነሬሽን ኮመንታሪው ነው። ኮመንታሪ የሰጠባቸው ኮመንታሪዎች ናቸው እና ዳግም መወለድ በምንድን ነው የሚባለውን ነገር ማለት ነው። ብዙዎቹም ፕሮቴስታንቶች እዚህ ላይ ሙርውር የሚሉትም ሌሎቹንም ስጠይቋቸው በእምነት ነው ዳግም መወለድ ይሏቸዋል። እግዚአብሔር ልጆች ብቻ ናቸው ሊኖራቸው የሚችሉ። መጀመሪያ ምን ይቀድማል ማለት ነው? በካልቪን ትምህርት እምነት አይቀድምም። አሁን ልብ ብላችሁ ስሙ። እምነት በካልቪን ትምህርት አይቀድምም። ምን መደረግ አለበት? ያ ሰው ሪጀነሬት መሆን አለበት። ተመርጦ ሬዚስቲብል ግሬስ የሚባል አለ። ሪጀነሬት የሚሆነው በዛ ነው። በመንፈስ ቅዱስ መጀመሪያ ሪኒው ከተደረገ በኋላ እንደ አዲስ ከተወለደ በኋላ ነው ማመን የሚችለው። ለምን? መጀመሪያ የማመን አቅም የለውም ብለው ስለሚያምኑ ማለት ነው። የመጀመሪያው ሳክራመንት ላይ ባፕቲዝም ነው። ባፕቲዝምን ሉትራን ባፕቲዝም ፎር ሳልቬሽን ነው የሚሉት። ጋድ ፕሮሚስ አለው። ማርቆስ 16:16ን ጠቅሰው ከተሳሳትኩ ጋድዬ ታረመኛለህ። እሱን ጠቅሰው ሰው ልጅ የሚድነው ያን ሳልቬሽኑን የሚያገኘው በምንድን ነው ይላሉ? ከውሃው ጋር ባለው መለኮታዊ ውሃ የሚሆነው ቃሉ ስላለበት ከዛ በኋላ ያ ጥምቀት ደግሞ ለድህነት ይሆናል ብለው ያምናሉ። ግን ካልቪኒስት ግን እዛ ሳክራመንት ላይ ጥምቀቱ ሳይሆን የሚያድነው በዛ በኩል መንፈስ ቅዱስ ነው ሪኒውድ የሚያደርገው ብለው ነው የሚያምኑት ማለት ነው። ስለዚህ ቶታሊ ሳክራመንት ላይ የተለያዩ ናቸው። ቅድም እንደተጠቀሰው ህፃናትን ሁለቱም ያጠምቃሉ። ልዩነቱ ግን ምንድን ነው? ለድህነት ብለው ካልቪኒስቶች ለድህነት ብለው አያጠምቁም። አይ ቲንክ 21 ዌስትሚኒስተር ኮንፌሽን ኦን ፌዝ 28ን አንብበዋል መሰለኝ እና ያጠምቃሉ፣ ህፃናትን ያጠምቃሉ። ግን ዋናው መሰረቱ ነገር ልብ ማለት ያለባችሁ ከካልቪን ጋር ፕሮቴስታንቶች አሁን ለምሳሌ ከካልቪን ጋር እኩል ስለ እምነት እንትን ማለት የለባችሁ። የሚገርማችሁ ነገር ይሄንኑ ክፍል ሉተር ኮሜንት ያደረገበት እንደውም እሱን አሳያችኋለሁ ብዬ ነበርና ሶሪ በጣም ይሄንን ኮሜንት ያደረገበት ሉተር ይሄንን ክፍል ሉተር ኮሜንት ሲያደርግ from now on gospel እሺ from now on this gospel is familiar to all for it speaks of faith in Christ's name ይልና በክርስቶስ ማመን እንደሆነ ይናገርና that it makes us God's children ይላል። ይሄ ሉተር ነው። ይሄው እዚህ ጋር እንደምታዩት ሉተር ነው ኮሜንት ያደረገው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 13 14ንም አንድ ላይ የያዘ ነው ኮሜንታሪው ማለት ነው። ይሄ ሉተር ኮሜንት ይሄንን ክፍል ሲያደርገው ምንድነው ያለው? that it makes us God's children የእግዚአብሔር ልጆች የሚያደርገን ነገር ምንድነው? እዚህ ክፍል ላይ ብሎ ሉተር ኮሜንት አድርጓል፣ አስተምሯል። የእግዚአብሔር ልጆች የሚያደርገን እምነት፣ የዚህ ጋር እምነት ተብሎ የተጠቀሰው በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውን ክፍል ነው። ስለዚህ ልጆች የምንሆንበት በስሙ በማመናችን እንደሆነ እዚህ ጋር ሜንሽን አድርጎ ተናግሯል። ይሄንን ክፍል ፕሮቴስታንቲዝም አሁን የተጠሩት ካልቪኒስት እና ሉትራን አንድ ላይ ማስተማር አይችሉም። ቢካዝ ያ የሚለው ፍሩት ነው። ኦልሬዲ ሪጀነሬት ከሆነን በኋላ ልጆች ከሆነ ነገር ነው እምነት ብሎ ነው የሚያምነው። ሉትራን ደግሞ መጀመሪያ እምነቱ ያስፈልጋል። ሰው ዲፔንድስ ኦን በሰው ልጆች ፈቃድ ላይ እምነት የተመሰረተ ነው ብለው ያምናሉ ማለት ነው። ስለዚህ አሁን ማለት ነው ካልቪኒስት ከሆናችሁ በራሳችሁ ፈቃድ ማመን አትችሉ። ለምን? ቶታል ዲፕራቪቲ ስላጋጠማችሁ ማመን አትችሉ። ተመርጣችሁ ከዛን የእግዚአብሔር መንፈስ ካደሳችሁ በኋላ ነው ማመን የሚያስችል ብቃቱ ራሱ የሚኖራችሁ። በነፃ ፈቃዳችሁ ማመን አትችሉ። እምነት የሚባል ነገር የለም። የሰው ልጅ መጀመሪያ ሪጀነሬት የሚሉ ዳግም የሚወለደው በእምነት ነው ብለው አያስተምሩ ካልቪን ማለት ነው። ሉትራን ደግሞ በእምነት በኩል ነው ብለው ያስተምራሉ ማለት ነው። ትልቁ ወደ ቤተክርስቲያን ለመጨመር መሰረታዊ ነገር ከሚባለው አንደኛው ምንድነው? እምነት ነው። እዚህ እምነት ላይ ከተለያየ ቀጥሎ ያለው ነገር ኢቭን ተመሳሳይ ቢሆን ራሱ ቫሊድ አይሆንም ማለት ነው። የመጀመሪያው ነገር እምነት ስለሆነ፣ ስለዚህ በእምነት ብቻ የሚለው ትምህርት ራሱ በሁለት በኩል ተከፍሎ እዚህ ጋር እናየዋለን።
ጋድዬ ቀጥል። ቴንክ እግዚአብሔር ያክብርልኝ። ቃልዮት ያሰማልን ናትዬ፣ ቃልዮት ያሰማልን። በደንብ እስቲ ኮንፊርም አድርጉ። ታች ላይ የሚነገረውን ሐሳብ ጭንቅላታችሁ ውስጥ እንዲሰርጽ ነው። ኦኬ ሁሌም ያው ወንድሞችም ለፋታቸው እሱ ስለሆነ እያስተዋላችሁ ነው። አሁን ቅድም እንደተባለው ነው። አሁን በተመለከት ነው ክላሲካል ፕሮቴስታንት ከሚባሉት ውስጥ ኦኬ ሁለቱን ብንመለከታቸው ለምሳሌ አሁን በተመለከት ነው ራሱ ሉተራንና ካልቪኒስቶች የሰማይና የምድር ያክል ልዩነት ነው ያላቸው። የሰማይና የምድር አይገናኙም፣ አይገናኙም። እንደው አንድ የሚያደርጋቸው ምንድነው የሚለው ነገር በጣም ግራ ያጋባል። ቱ ቢ ኦነስት በጣም ግራ ያጋባል። አንድ የሚያደርጋቸው ነገር ራሱ መለየት ከባድ ነው። ለምን አይገናኙም? አሁን በተነገረው መሰረት ነገር እግዚአብሔር ላይ ልዩነት አለ፣ ሚስጥራት ላይ ልዩነት አለ። እምነት ሲባል ራሱ እምነት ብቻ ተብሎ ሲነገር እምነት ሲባል ራሱ አንዱ ምን እንደሚያምን ናቲ ይነግሩናል። አንዱ በዚህ በኩል ደግሞ ምን እንደሚያምን እምነት ሲባል ራሱ እምነታቸው ላይ ራሱ እንዴት ነው የሚታመነው የሚለው ላይ ራሱ መሰረታዊ ነገር ሁሉም ነገር ላይ ልዩነት አላቸው። ኦኬ አሁን ሌላውን እንዳለ እምነት ተውና ሌላውን እንዳለ እምነት ወደ ጎን አድርጉና ከሁለቱስ ማን ነው ልክ ነው ማን ነው ልክ ቢባል ሁለቱም ምን ይሏቸዋል መሰላችሁ? መጽሐፍ ቅዱስ ብቻ ይሏቸዋል። እንዴት ነው የሚመለከቱት የሚለውን ነገር እንመልከተው። አንድ መናገር ያለ አሁን በልሳን መናገር ሲባል የመጽሐፍ ቅዱስ ላይ ዓለም ላይ ያለውን ቋንቋ ዓለም ላይ ያለውን ላንጉዌጅ ወይም ደግሞ ዓለም ላይ ያለውን ቋንቋ አይደለም እኛ የምንለው ልሳን የምንለው። እሺ እዚህ ቶፒክ ላይ ገጽ 69 ላይ ስትሄዱ እንዲህ የሚል ቶፒክ አለ። የሐሰት ልሳኖች አጀማመርን አመጣጥ። የሐሰት ልሳኖች የሚባለው ምንድነው? ዛሬ ያው ከዚህ በፊት አንዳንድ ያው ግለሰብ አናንሳ በሚለው ነው እንጂ ብዙ ፕሮቴስታንቶችን በተለይ አሁን ካልቪኒስቶችን ስንመለከት ዛሬ ያለው ልሳን ትክክለኛ ልሳን አይደለም፣ አጋንንታዊ ልሳን ነው ብለው ነው የሚያምኑት። ኦኬ በጴንጤቆስታሎች ማጆሪቲው ኢትዮጵያ ውስጥ ያለው ፕሮቴስታንት ምንድነው ብለናል? ጴንጤቆስታል ናቸው። ይሄ ጴንጤቆስታል እምነት ደግሞ ልሳን የሚባለው ነገር ደግሞ ከአጋንንት ነው ብለው ነው የሚያምኑት ብዙዎቹ። አሁን ለምሳሌ አማን ሻሎም የምትጠይቁት ይሄ ልሳን አሁን የሚወራው ልሳን በየቦታው የሚወራው ኢትዮጵያ ቸርቾች ውስጥ የሚወራው ከአጋንንት ነው ብለው ነው የሚያምኑ ለምሳሌ። ኦኬ እና ገጽ መጽሐፉን መፈልጉ ባይዘው መጽሐፏ በጣም ርካሽ ናት። ማንም ሰው ገዝቶ ሊያነባት ይችላል። 30 ብር እንደዛ ነው የምትሸጠው መጽሐፏ ራሱ 30 ብር አካባቢ 30 ምናምን ብር ነው የምትሸጠውና የሐሰት ልሳኖች አጀማመርን አመጣጥ። ያው በቤተክርስቲያን ታሪክ ከተመለከትን ይሄ ልሳን የሚባለው ነገር የቀብርጥስ የሚባለው አሁን ያለው ልሳን ሞንታነስ የሚባል ሰው ይታወቃል። ኦኬ ሞንታነስ የሚባል ሰው ይታወቃል። ከዛ በፊትም አንዳንድ ምልክቶች ግኖስቲኮች ዘንድ ይታያል። የዚህ መጽሐፍ ጻፊ እዚህ ጋር እንደዚህ ብሎ ያስቀምጣል። ኦኬ አስተውሉ። ይሄ በፕሮቴስታንቶች የሚዘጋጅ መጽሐፍ ነው። ሰይጣን በግኖስቲኮችና በሞንታነስ አማካኝነት የጀመረው እንደዚህ ያለው የሐሰት አሰራር ከጊዜ በኋላ እየከሰመ ሄዶ የጠፋ ቢመስልም አስተውሉ። ሞንታነስ የሚባለው ሰው ካልተሳሳትኩ ማን ነው ዲያቆን ስሙን አምጣልኝ፣ የቤተክርስቲያን ታሪክ ጻፊ። ኧረ በስመ አብ ቸርች ሂስትሪ ጻፊ ማን ነበረ? ዩሳቢዮስ ነው። ያ ዩሴቢየስ ቴንክ ዩ። እነ አውሳቢው ዘቂሳሪያም መጽሐፋቸው ላይ ጽፈውታል። ኦሬዲ እነ ቅዱስ ሴሬኒዮስ ሁለተኛ ሶስተኛ ክፍለ ዘመን አካባቢ የነበረ ሰው ነው። ቤተክርስቲያን ውስጥ የነበረ ሰው ነው ሞንታነስ የሚባለው። ኦኬ ሞንታነስ የሚባለው በቤተክርስቲያናችን መናፍቅ ነው የሚባለው። ፕሮቴስታንቶች ሁሌ በሚያስቅ ሁኔታ በተለይ እነዚህ ጴንጤቆስታል የሚባሉ ፕሮቴስታንቶች እስቲ ልሳን የተናገረ በቤተክርስቲያን ታሪክ ውስጥ ሲባሉ ሞንታነስን ሄዱ ይጠቅሳል በሚያስቅ ሁኔታ። ሞንታነስ ግን በቤተክርስቲያን መናፍቅ የተባለ አውሳቢው ዘቂሳሪያ እንደውም መጽሐፉ ላይ ቸርች ሂስትሪ መጽሐፉ ላይ እንደተናገረው ሞንታነስ እንደውም ራሱን አንቆ እንደሞተ ከዛም ባለፈ መንፈስ ቅዱስ ነኝ ብሎ የሚያምን የነበረ ሰው። ቅዱስ ሴሬኒዮስም ስለሱ ጽፏል። ሴንት ሲሪል ኦፍ ጄሩሳሌም ቅዱስ ቄርሎስ ዘኢየሩሳሌምም ደግሞ መናፍቅ እንደነበረ መጽሐፉ ላይ ጽፏል። ከካቴኪቲካል ሌክቸሩ ላይ ሞንታነስን ጠቅሶታል። የዚህ መጽሐፍ ጻፊም ፕሮቴስታንቱ የዚህ የእውነት ቃል አገልግሎት ምን አልከኝ? ክርስቶስ ኢየሱስ ይመጣል ያለው መንፈስ ቅዱስ ራሱ እንደሆነ የሚያምን ነበር። ባይዚ ያ በጣም የሚደንቅ ሰው ነው ኢየሱስ ክርስቶስ። ቀጥል አቡይ ቀጥል፣ ጨርሶ ሐሳቡ። አይ ብቻ ጌታችን ኢየሱስ ክርስቶስ እኔ ከሄድኩ በኋላ መንፈስ ቅዱስን እልክላችኋለሁ ያለውን ልክ በሙስሊሞች ዘንድ ነብያቸው እንደሆነ እንደሚናገሩት ሞንታነስም ደግሞ ልክ እንደዛ እኔ ነኝ እያለ ይናገር ነበር። ኢየሱስ ይመጣል ያለው አጽናኙ መንፈስ እኔ ነኝ አይነት ነገር ማለት ነው። ብቻ ይህንን ሰው አሁን መጥቀስ ለልሳን ማስረጃ አድርጎ መጥቀስ ከባድ። ባይ ዘ ዌይ የፕሮቴስታንቲዝም አሁን ጠቀሱ ስንል ግለሰቦች ሁሉ አይደለም አብይ የቤተክርስቲያን መሪዎች ናቸው። የፕሮቴስታንት የቤተክርስቲያን መሪዎች ናቸው። ቪዲዮ ሜቢ ይሄሉ ካለች በኋላ ላይ ታሳየናለች።
ሞንታነስ ለምሳሌ መጥቀስ እንችላለን ብሎ ለመጥቀስ ሲሞክሩ ኤኒዌይስ እና የዚህ መጽሐፍ ጻፊ ምን ይላል? ፕሮቴስታንት ነው ኢማጂን የእውነት ቃል አገልግሎት ሰይጣን ነው የሚለው። አስተውሉ ጋይስ ምንድነው የሚለው? ሰይጣን በግኖስቲኮችና በሞንታነስ አማካኝነት የጀመረው እንደዚህ ያለው የሐሰት አሰራር ከጊዜ በኋላ እየከሰመ ሄዶ የጠፋ ቢመስልም ያኔ ሁለተኛ ሶስተኛ ክፍለ ዘመን ላይ ጻፊው ምንድነው የሚያምነው? ጻፊው ብቻ ሳይሆን እሱ ያለበት ቸርች ምንድነው የሚያምኑት? እንዳልኳችሁ ካልቪኒስቶችም ሌሎችም እንደሚያምኑት የሰይጣን አሰራር ነው ብለው ነው የሚያምኑት። ምንም ልሳን የሚባለው ዛሬ የሚወራው ልሳን የሰይጣን አሰራር ብለው ነው የሚያምኑት። እሺ ብዙ ምዕተ ዓመታት ካለፉ በኋላ በአንዳንድ የሐሰት ነቢያትና የሐሰት አስተማሪዎች አማካኝነት ከ18ኛው ምዕተ ዓመት መግቢያ ጀምሮ በድጋሚ ሲታይ እንመለከታለን የሚል ሐሳብ ያነሳና አሁን መጥቼ የዚህ መጽሐፍ ጻፊ ያው እንደምታውቁት ኦፊሻል በሚባል ደረጃ ከዚህ በፊት ሁሉ ተናግረናል። ለውቀት ይሆናችኋል፣ ቼክ ማድረግ ትችላላችሁ። የፔንቴኮስታሊዝም አጀማመር የሚለውን ነገር ራሳችሁን ገብታችሁ ቼክ ማድረግ ትችላላችሁ። የመንፈስ ቅዱስ መገለጫው አንዱ ምንድነው ይላሉ? ልሳን መናገር ነው ይላሉ። ልሳን ካልተናገር ክርስቲያን አይደለም የሚሉም ብዙዎች አሉ። ምክንያቱም መንፈስ ቅዱስ ራሱን የሚገልጥባቸው የጸጋ ስጦታዎች ልዩ ልዩ ሲሆኑ በልሳን መናገር ከነዚህ መካከል አንዱና የመጨረሻው ነው እንጂ ብቸኛው ስላልነበረ ነው እያለ ያስቀምጣል። በጸሎት ጉባኤዎች ላይ እነርሱ ልሳን ያሉትን ነገር ለመጀመሪያ ጊዜ ተናገረች የተባለችው ሴት መሆኗ የስህተት አሰራር ነበር ይላል። አግነስ ኦዝማን ለመጀመሪያ ጊዜ ልሳን ተናገረች የተባለችው ማናት? ቀደም እንዳየነው ሴት የ30 ዓመት ሴት ናት። ጻፊው ምን ይላል? የስህተት አሰራር ነው። ምክንያቱም ሲያስቀምጥ ይህም ከሞንታነስ ጀምሮ በተመለከትናቸው ተመሳሳይ የሐሰት አሰራሮች ሁሉ ሲታይ የነበረ ነው። መጽሐፍ ቅዱስ ግን በልሳኖች ስለመናገር በስፋት በሚናገርበት አንደኛ ቆሮንቶስ ምዕራፍ 14 ውስጥ ሴቶች በማህበር ዝም ይበሉ ሚሊዮን ሐሳብ ያነሳል። ሴቶች በማህበር ዝም ይበሉ ተብሎ ተጽፏል ስለሚል አሰራሩ ቃሉን የጣሰ እንደሆነ እንገነዘባለን ይላል። ስለዚህ ሴት ናት የተናገረችው፣ ሴቶች መናገር አይችሉም ነው እያለ ያለው ልሳን። በዚህ ምክንያት የሚናገሩት ነገር ራሱ ከእግዚአብሔር እንዳልሆነ ማወቅ እንችላለን እያለ ነው ጻፊው። ለምን? ሴቶች በማህበር መካከል ዝም ይበሉ የሚል ሐሳብ ስላለ። ሴቶችን በማህበር ሊያናገር የሚችለው መንፈስ ቅዱስ ሊሆን አይችልም። አስተውሉ። በየቦታው አሁን እዚህ ቲክቶክ ላይ መቼስ ልሳን የማይናገር ሴትም የለም። ብዙ ሴቶችን እናያለን። ፕሮቴስታንቶች እንግዲህ እንደዚህ የሚያምኑ ፕሮቴስታንቶች ደግሞ አሉ። ሴቶችን በማህበር ሊያናገር የሚችለው መንፈስ ቅዱስ ሊሆን አይችልም። 4 ነጥብ አይችልም። ምክንያቱም መንፈስ ቅዱስ ራሱ ካጻፈው ቃል ጋር በተቃራኒ አይሰራምና እያለ ይናገራል። ሶስተኛ ፓራም የዓለም መጨረሻ በ1925 ይሆናል ብሎ የተናገረው ትንቢት የሐሰት ትንቢት ነበር። ራሱ ፓራም የሞተው ከ1925 በኋላ 4 ዓመት ቆይቶ በ1929 ዓመተ ምህረት በመሆኑ እርሱ በተናገረው ትንቢት መሰረት ዓለም አለማለፏን ማረጋገጥ ችሏል። ዲያቆን አስበዋል ትንቢት ተናግሬያለሁ ብለህ በዚህ ጊዜ አሁን ለምሳሌ 2016 አይደል ያለ ነው 2020 ላይ ዓለም ያልፋል። አስበው እንግዲህ ስንት ተከታዮች እንዳለ ይሄ መሰረት 2020 ላይ ዓለም ያልፋል ብዬ ትንቢት ተናግሬ በቁት ወደ እነርሱ የመጣው መንፈስ ቅዱስ እንደማይሆን እርግጥ ነው። ለምን? ይሄን ትንቢት ያናገረው ሲጀመር ሰይጣን ነው። መጀመሪያም ትንቢቱ መንፈስ ቅዱስ አይደለም። ምን ይላል? ስለዚህ ጻፊ በመሆኑ በዚህ የሐሰት ትንቢት ላይ ተመስርተው ሲጠባበቁት ወደ እነርሱ የመጣው መንፈስ ቅዱስ እንደማይሆን እርግጥ ነው። በዚህ ሁኔታ ውስጥ ሆኖ ተነገረ የተባለው ልሳን የሐሰት ልሳን መሆኑ በጣም ግልጽ ነው። ስለዚህ ከስር መሰረቱ ጻፊው ምን ይላል? እነዚህ ጀማሪዎቹ ፓርሃም አግነስ ኦዝማን ብንመለከታቸው ሁለቱም መጽሐፍ ቅዱስን መሰረት ያላደረገ አጋንንታዊ የሆነ ልሳን ነው ልምምዳቸው። ጴንጤቆስጣል ልምምድ ደግሞ የምንለው ዛሬ አገሪቷን ያጥለቀለቀው አሜሪካ በሉት ፕሮስፔሪቲ ጎስፔል ውስጥ የገባ ብሎ ዓለም ላይ ያለው ልሳን የሚባለው ቀብር ጥሴ ቀደም እንዳልኩት ካሪዝማቲክ ሙቭመንት ወደ መካነ ኢየሱስም ገብቷል፣ ካቶሊኮች ውስጥም ገብቷል። ይሄ የሚባለው በሙሉ ከምንድን ነው? ካጋንንት ነው። ሶርስ የፕሮቴስታንቶች መጽሐፍ። ይሄን ካልኳችሁ እኔ አሁን ዲያቆን መኳንንት ደግሞ የሉተራንና የካልቪኒዝምን ቀደም ትምህርት አንስተናል። አሁን ያሉ ጴንጤቆስታሎች ደግሞ አሉ። እዛ ላይ ደግሞ ሐሳብ ትሰጣለህ። ከዛ አቡ ትቀጥላለህ። ቀጥል ዲያቆን። እሺ ጋር እግዚአብሔር ያክብርልኝ።
እንግዲህ ብዙ ነገር ሰምተናል። ዊርድ ነው፣ በጣም ከባድ ነው። በተለይ የካልቪኒስትን ከወሰድክ ማለት ኖርማል ሎጂካሊ የሚያስብ ሰው ሎጂካሊ በቃ ይሄ ነገር ለሱ በጣም ከባድ ነገር ሎጂካሊ ካሰበ ለምን አንድ ሰው ቀድሞ ስለተመረጠ ምንም ነገር ማድረግ አይችልም ከሱ ኦብቪየስሊ ቀድሞ ምን ተደርጓል ይህ ሰው ተወስኖበታል ለመዳንም ተወስኖበት አንተ ላይ ተወስኗል ሲኦል ለመግባትም ተወስኖበታል ስለዚህ አሁን ይህ ሰው ምን ማድረግ ድነቱን እንኳን ማጣት አይችልም በነገራችን ድነት በምንም አይታጣም በካልቪኒስት በሉተራን ድነት ይታጣል በካልቪኒስት ግን ድነት አይታጣም ምንም ማድረግ ለምን እግዚአብሔርን አትክድ አይታጣም ዋይ አንዴ ተወስኖብህ አንዴ ስለተመረጥክ ማለት ነው ድነት አይታጣም ስለዚህ በጣም ከካልቪኒስት አይዲዮሎጂ በጣም ይለያል አግሬሲቭ ነው ግን መጥቶ እዚህ ጋር የሚቀመጡት አንድ ነን የሚለው እንደ ናቲ አይነት ናቲ በጣም ከባድ ነው በተለይ ሉተራን ይለያሉ ከነሱና ወጥ በሆነ እንትን የላቸው ያው በቃ ፖዚቲቭ እና ኔጌቲቭ እንዲና እንዲ ነው ሁለቱ ምንም ምናቸው ማይገናኙ ማለት ነው ስለዚህ አሁን ላይ ያሉት መመዘን የማንችላቸው ቋሚ ዶክትሪን የሌላቸው የተበጣጠሱ ቀለሜ እንደተናገረው ላለው ጋር ይቀጥሉ ይወስዱ ቃልዮት ያሰማልን ዲያቆን አይ ቲንክ ያው ቤት ድምጽን ቀንሰ ያወራ ያለው ገብቶኛል ኮምፎርታብልም አይደለም ሰው እስቲ አቡ በትልቁ ላድርግና ያው እንግዲህ እስካሁን ብዙ ሐሳብ ተነስቷል እንደምታውቀው አቡዬ ፏብላ ደግሞ ጸጉረ ምናምን ተቆርጣ ባክ ጸጉርን ተቆርጣ አይ ዝም ብዬ እንትን ብሎ አበጥረው ነው ትላለህ አበጥረው ነው በሚል ኦኬ አቡ እንደዚህ አይነት ሰፋ ያለ ቶፒክ ማውራት ስለምትወድ እንግዲህ መድረኩን ለአንተ ልስጥ እስቲ ያው የተነሱ ሐሳቦችን አቡዬ አይተሃል አውርተህ ሲጨርስ ሰፋ ያለ ምናምን ትላለህ እንዴ መሀል ላይ እኮ ቅድም ጠራው እኮ ጠርቼ አቡ ብል አልሰማ ብለኝ እኮ ነው ወደ ኦርቶ ክርስቶስ ከዛ ወደ ዲያቆን ናታን የሚልኩት አንተ ሰውዬ በቃ ያው እሺ እኔ ጥቂት አወራለሁ ብዙ አላወራም ጥቂት ሐሳብ ብቻ ሰጣለሁ እሺ ያው እንግዲህ እንዳደመጣችሁት በፕሮቴስታንቱ መካከል ያው ፕሮቴስታንት ነን ብለው በሚጠሩት እርስ በርሳቸው ያላቸው ልዩነት በመጽሐፍ ደረጃ ከቅድም ጀምሮ ተመልክታችኋል ብዙ ጊዜ እንደውም አንድ ቻሌንጅ ለነሱም የምናቀርበው እዚህ ውስጥ ላሉ እነርሱ እኮ እናንተ ጋርም እኮ እንደዚህ አይነት ነገር አለ እያሉ አንዳንድ ጊዜ ያቀርባሉ እና አንዳንድ ልጆች እሷን ይዘው በቃ ኮሜንት ላይ ምናምን ለመጻፍ ይሞክራሉ አይ ቅባት እኮ ካራ እኮ ምናምን እያሉ ማለት ወይ ደግሞ አይ ጋዲ እኮ እንዲህ ብሏል አይ ገሌ እኮ እንዲህ ብሏል እስኪ ልክ እንደዛሬው የቤተ ክርስቲያንን መጽሐፍት ከፍታችሁ የትምህርት መጽሐፏን ከፍታችሁ ልዩነት ካለን አሳዩ ይሄ ቻሌንጅ ነው ባይዚ የትምህርት መጽሐፏን ያስተምሮ መጽሐፏን እስኪ ገልጣችሁ ያስተምሮ ልዩነት ካለ በቤተ ክርስቲያናችን ውስጥ ያስተምሮ ልዩነት ካለ አሳዩ ከዛው ውጭ ያለው አሉባልታ ነው ማለት ነው ዝም ብሎ አሉባልታ ነው የሚሆነው ወይንም ደግሞ በግለሰቦች መካከል ያለ የአንደርስታንዲንግ ልዩነት ያስተምሮ ልዩነት ሊባል አይችልም የእናንተ ግን ብዙ ጊዜ እንዲህ አይነት ሐሳቦች ሲነሱ በፕሮቴስታንት ውስጥ ያለው ነገር ማለት ነው አይ ይሄ እኮ የአመለካከት ልዩነት ነው በዋና ጉዳዮች አንድ ነን የሚል አይነት ሐሳብ ይነሳልና እንደዚህ የሚል ሰው ግን በጣም ቀልደኛ ነው የምሬን ነው አሁን እንደነዚህ አይነት ርዕሶችን ነገረ ክርስቶስ ነገረ ድህነት ላይ ልዩነት ግልጽ ልዩነት እንዲያሳየን የአንደርስታንዲንግ ልዩነት ነው ማለት ምን ማለት ነው ቅድም ያሳየናችሁ እኮ ይሄ ሰሜ ታደሰ የሚባለው ከባለቤቱ ጋር እኮ አንድ ቸርች አይደለም የሚያመልከው እሱ ካልቪኒስት ነው እሷ ባፕቲስት ናት ግን የአንደርስታንዲንግ ልዩነት ነው እኔ እንዴት እንደሚያስችላችሁም አላውቅም እንደው አንድ ግን ጥያቄ ልናነሳላቸው የምንወደው ምንድነው ክርስቲያኖች ይህንን ጥያቄ ሁላችሁም በደንብ ያዙት በነገራችን ላይ ሁልጊዜም መጽሐፍ ቅዱስ ብቻ ሲሉ ምን እያለን ነው ሲሉ ምንድነው የሚሉት ሁሉም ትምህርት የሚመዘነው በመጽሐፍ ቅዱስ ነው ይሄው ፕሮቴስታንቲዝም ከተመሰረተ 500 ዓመት ሞላ መች ነው ትምህርታችሁን መዝናችሁ ወደ አንድነት የምትመጡት
መች ነው የምትመዝኑት? ይመዘናል ብቻውን መች ነው የሚያልቀው? እስኪ መዝኑትና ወደ አንድነት ነው በመጀመሪያ ደረጃ። ጥምቀት ያድናል ወይስ አያድንም? መዝኑት እስኪ። ያኛው ሲመዝነው አያድንም ብሎ ነው የሚረዳው፣ ይሄኛው ሲመዝነው ደግሞ ያድናል ብሎ ነው የሚረዳው። እኚህ ሰዎች ትምህርታቸውን በፍጹም በመጽሐፍ ቅዱስ አይደለም የሚመዝኑት፣ በፍጹም በመጽሐፍ ቅዱስ መዝነውትም አያውቅም። በራሳቸው አንደርስታንዲንግ ነው፣ በቃ እንዳማራቸው ነው የሚተረጉሙትና የሚመዝኑት እንጂ ትምህርቶች ሁሉ በመጽሐፍ ቅዱስ ይመዘናሉ፣ መጽሐፍ ቅዱስ ብቻ ነው የሁሉ ባለስልጣን የሚሉት ራሱ ግልጽ የሆነ ሐሰት ነው ማለት ነው። ምክንያቱም አልተመለከትንም። ያው አሁን ያሳየናችሁ ያውን በጣም በጣም ትላልቅ ልዩነቶች ናቸው። አንደኛው ፕሮቴስታንት ሰው አምኖም ተጠምቆም ነው የሚድነው ነው የሚለው፣ ልክ እንደ መካነ ኢየሱስ ያለው። ሌላው ደግሞ ኖ በእምነት ብቻ ነው የሚዳነው ነው የሚለው። ሌላኛው ደግሞ ኖ በኢሪዚስተብል ግሬስ ነው የሚዳነው ነው የሚለው። በገና ሳያምን ራሱ አስቀድሞ ዳግም ተወልዷል ብሎ ነው የሚያምነው። ሲጀመር ዳግም የተወለደ ሰው ነው የሚያምነው ነው የሚለው። ለማመን ራሱ አስቀድሞ ዳግም መወለድ አለበት ብሎ ነው የሚያምነው። ቅድም ጋዲ እየጠቀሰ ነበር ዮሐንስ 1:12 ላይ ያለውን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በካልቪኒዝም እኮ መሰረት ለተቀበሉት ሁሉ ግን በስሙ ለሚያምኑት ሳይሆን እንዲቀበሉት ግን በስሙ እንዲያምኑ ለእነርሱ የእግዚአብሔር ልጅነትን ሰጣቸው። እንደዚህ አይነት አንደርስታንዲንግ ነው ያለው። መጽሐፍ ቅዱሱ ለተቀበሉት ነው የእግዚአብሔር ልጅ አንድነት አላቸው። ብዙ የትምህርቶችም አንድነት ከፕሮቴስታንቱ የበለጠ አላቸው። ግን እስካሁን ወደ አንድነት በፍጹም አንድ ልንሆንም አንችል፣ መቼም አንሆንም። አስተምሮ አንድ እስካልሆነ ድረስ እኛ ጋር ትምህርት ቀነስ ፍቅር ጨምር በማድረግ ወደ አንድነት ልክ እናንተ እንደምታደርጉት ልክ በፕሮቴስታንት ውስጥ እንዳለው ግልጽ የሆነ የአስተምሮ ልዩነት እያለ አንዱ አንዱን ሌላ ኢየሱስ ነው የምታመልከው እያለ አንዱ አንዱን እያወገዘ የሰይጣን ልምምር ነው አንተ ያለህ እያለ ግን በአንድነት እንደምቀጥሉት እኛ ጋር እንደዚህ አይነት ነገር የለም። ያ አንድ የቤተክርስቲያን ትምህርት ነው ያለው። በመጽሐፍ ደረጃ ቅድም ጋዲ ሲናገር እንደነበረው የተለያየ አይነት ትምህርት የለም። በእያንዳንዱ ርዕሰ ጉዳይ ላይ በመጽሐፍት በዶክመንት ደረጃ ያለው ትምህርታችን አንድ አይነት ነው። ግለሰቦች ከእውቀት ማነስም ከአንደርስታንዲንግ ማነስም የተለያየ አስተሳሰብ ሊኖራቸው ይችላል። ሁለቱም ግን የሚመዘኑት በቤተክርስቲያን ትምህርት ነው። ከሁለት አንዱ ደግሞ ስህተት ናቸው እንጂ ሁለቱም ትክክል ናቸው፣ በዛው ይቀጥላሉ። ሰው ይሄ ትምህርት በመጽሐፍ ቅዱስ ነው የሚመዘነው ከተባለ እኮ ያው መጽሐፍ ቅዱስ ላይ አንድ ትምህርት ነው የሚኖረው። ሰው ትምህርትን በመጽሐፍ ቅዱስ ከመዘንከው አንዱ ብቻ ነው ወደ ላይ እንትን ምንድነው ዝቅ የሚለው፣ አንዱ በቃ ወደ ላይ ገለባ ነው ይጣላል። አንዱ ብቻ ነው ሊመዝን የሚችለው እንጂ ሁለት አይነት ሁለቱም ሊመዝን በፍጹም አይችልም። ተቃራኒ ነገር ሆኖ ማለት ነው። አንድ ወጥ የሆነ ትምህርት ደግሞ ያለው በቤተ ክርስቲያናችን እንጂ በእናንተ ህብረት ውስጥ የለም። በእናንተ ህብረት ውስጥ እንደዚህ አይነት አንድነት። ስለዚህ እንዴት ነው አንደበትህን ሞልተ ትምህርታችን በመጽሐፍ ቅዱስ በእኛ በፕሮቴስታንት ዘንድ ትምህርታችን በመጽሐፍ ቅዱስ ነው የሚመዘነው የምትለው? ይሄ ለአንደበት የምትናገረው እንጂ አይደለም። አንተ ይሄው እኛ ዶክተር የምንለውም እንግዲህ ቅድም እንዳየነው ዶክተር የምንላቸውም ሰው ከሚስቱ ጋር በጣም ይቅርታ እንግዲህ ከባለቤታቸው ጋር በመጽሐፍ ቅዱስ ትምህርታቸውን መዝነው ወደ አንድነት አልመጡ አይደለም። ሌሎቻችሁ ማለት ነው ትምህርታቸውን በመጽሐፍ ቅዱስ መዝነው ወደ አንድነት አልመጡ። ሌሎቻችሁም እንደዚሁ ትምህርታችሁን በመጽሐፍ ቅዱስ መዝናችሁ ወደ አንድነት አልመጣችሁ። ጀስት ቲክቶክ ከፍታችሁ እኛን ለመቃወም ነው ወደ አንድነት የመጣችሁት እንጂ በመጽሐፍ ቅዱስ ትምህርታችሁን መዝናችሁ አይደለም ወደ አንድነት የመጣችሁት። ወደ እንትኑ ደግሞ ስናወርደው በቸርች ደረጃ ትልልቅ በሚባሉ ቸርቾች ውስጥ እንኳን ትልልቅ ልዩነት እያለ በግድ ይሄው እስካሁን ድረስ ፕሮቴስታንቱ እንዲህ እየተንገዳገደ በግድ አንድ ለማድረግ የሚጣር ካውንስል የሚባል አቋቁማችሁ እንዲህ ፍዳችሁን የምትበሉት ትምህርቶቻችሁን በመጽሐፍ ቅዱስ ስለማትመዝኑ ነው እንጂ ስለምትመዝኑት አይደለም። ሰው ይሄ አንደበታችሁ ላይ ያለን ነገር ክርስትና የአንደበት አይደለም። የለም ተግባር ላይ እንደዛ የሚባል ነገር በፕሮቴስታንት ውስጥ የለም። ይሄው በአንድ ዘመን ላይ እንኳን በዚህ 500 ዓመት ውስጥ አንድ ዘመን ላይ እንኳን ፕሮቴስታንት በመጽሐፍ ቅዱስ ትምህርቱ መዝኖ ወደ አንድነት መጥቶ አያውቅም። ከጀመረ ጀምሮ እስከ ዛሬም ድረስ ልዩነት አለ በመካከላችሁ። ስለዚህ ስለምን በመጽሐፍ ቅዱስ ትምህርትን መመዘን ነው የምታወሩት? ሲቀጥል የመጨረሻ የማነሳው ሀሳብ ምንድን ነው? ብዙ ጊዜ የመካነ ኢየሱስን ምናምን ስናነሳ ጋዲ እኔ እየፈራሁኝ ነው እንዳይወገዙ ፈራሁኝ። ደግሞ እንዲህ በጣም በዛ ወደዚህ ወደ ጤናማ የሚመስሉ አይነት ትምህርቶች ከመካነ ኢየሱስ ውስጥ በጣም በዙ ነው። አቡዬ አሁን እኮ ምን መሰለህ እኔ አሁን ሁሌ የምናገር እስኪ መካነ ኢየሱስ ጋር በዚህ ትምህርት እመሳሰላለሁ የሚል አንድ ፕሮቴስታንት ይምጣ። እንዴ ምንም እኮ ነው አይገናኙም በፍጹም። በጣም ይራሩ
መካነ ኢየሱስ ይሄን ስለምታውቅ እኮ ነው አንድ ኦርቶዶክስ ወደ መካነ ኢየሱስ ሲሄድ ድጋሚ አይጠመቅም። እኛ ጋር ግን ትጠመቃላችሁ። ቫይስ versa የኛ ቤተክርስቲያን አሰማ። የሚገርማቸው ሰምታችኋላ። አንድ ኦርቶዶክስ ወደ መካነ ኢየሱስ ሲሄድ መካነ ኢየሱስ ድጋሚ አታጠምቅም። አንድ የመካነ ኢየሱስ አባል ግን ወደ ሙሉ ወንጌል ቢሄድ ሙሉ ወንጌል ድጋሚ ታጠምቃለች። አረ ቆይስ እነዚህ ሰዎች ላሰንፍሳቸው። አረ እናንተስ ይለያል። ንገምላቸው አንዴ ንገምላቸው ይሄን ነገር። አይ የመሬ በጣም እኮ ሰው እኮ ሊገርመው ይገባል። ይሄ ነገር ማለት እንዴት ነው ሰው ይህንን እየተመለከተ የማይነቀው? በቤተ ክርስቲያናችን የተጠመቀ አንድ ሰው መካነ ኢየሱስ ሲገባ ዳግም አይጠመቅም። በቤተ ክርስቲያን ያለውን ጥምቀት ቫሊድ ነው ብሎ ይቀበላሉ። በመካነ ኢየሱስ ውስጥ ያለውን ጥምቀት ግን ሙሉ ወንጌል ወይንም ደግሞ ሌሎቹ ቸርቾች እንትን ቫሊድ እንደሆነ አያምኑ። ሰው ድጋሚ ያጠምቃሉ። ራሳቸው የመካነ ኢየሱስ አባላት ባለፈው ገብተው ሲናገሩ ሰምታችኋል። እና ስለምን አንድነት እንደምታወሩ እኔ በጣም በጣም ትለያላችሁ እናንተ። ብቻ መጨረሻ ላይ ብቻ አንድ የስፒርን አንድ ቪዲዮ አሳያችኋለሁ። ዛሬ በጣም ከኔን ያሳመረ የሆነ ቪዲዮ ነበርና አሳያችኋለሁ። ይበቃኛል አሁን ግን። ኦኬ። እና እዚህ መጽሐፍ ላይ ምንድነው አቡዬ ሜንሊ ፎከስ የሚያደርገው ኦኬ ሪቫይቫል የሚባለው ነገር አለ አይደል? ፔንቴኮስታል ውስጥ ያለው እንቅስቃሴ ሃንግራፍ ይባላል። ኦኬ ጸሐፊው ሃንግራፍ ካውንተርፊት ሪቫይቫል ብላችሁ ሰርች ስታደርጉ ይመጣል። እና ይሄ ፔንቴኮስታል ላይ በጣም ጥሩ እውቀት ታገኙበታላችሁ መጽሐፍ። እና ይሄን የሚያነብሰው ብዙ ሰው ባይዘው ይሄ ፔንቴኮስታሊዝም ሪቫይቫል የሚባለው የሪቫይቫል እንቅስቃሴ የሚባለው ነገር ከስር መሰረቱ ራሱ ምንድነው የሚለውን ነገር በደንብ ያውቃል። ከመንፈስ ቅዱስ እንዳልሆነም በደንብ ይረዳል። እና ይሄን መጽሐፍ በተለይ ውጭ ያላችሁ ወንድሞች እናቶች ብታነቡት በጣም መልካም ነው። ኦኬ በጣም መልካም ነው። እግረ መንገዴን ኖቲፋይ አድርጋችሁ ብዬ ነው። እሺ ይሄን ካለን አቦ ያለው ነገር አለ። እንግዲህ ዛሬ በዋናነት የተመለከትናቸውን አንዳንድ ነገሮች እንትን እንላለን እና ምንድነው ያው ዛሬ ያየናቸው ነገሮች አሉ። አቦ መጨረሻ ላይ እንደውም ትንሽ ባይተው ይሄ እኮ በጣም አቡዬ ሊታሰብበት የሚገባ ነገር ነው። እንዴ መካነ ኢየሱስ ቸርች የምትሄዱ ሰዎች ግን አሁን ሙሉ ወንጌል ድጋሚ ስታጠምቃችሁ ምንም አይመስላችሁም? እንደው እንዴ በጣም ሊሰማችሁ ይገባል እኮ እንዴ እናንተ እኛን እንዲሁ ነው የምትቀበሉ እንዴ? ሊሰማችሁ ይገባል። ይሄ ነገር እንዴት ነው ተች የማያደርጋችሁ? እኔ አሁን አቡዬ ይሰማኛል። እዚህ ቤተክርስቲያን ተጠምቄ ድጋሚ ሌላ ቦታ ተጠመቅ ቢሉን በጣም ዝገት ነው። ለማንኛውም ዛሬ ያው ጎን ያለው ወይ አቡሻይ ሃንግራፍ ደስ የሚል በጣም እንትን አለው። ዩቲዩብ ፔጅ አለው ባይብል አንሰርማን የሚል ክርስቲያኖች በጣም ቢከታተሉት በጣም አሪፍ ነው። ይሄ ኮንቨርት የሆኑ ሰዎችን ምስክርነት እየተቀበለ ቅበተ እምነት የሚሰራል በጣም ደስ የሚል ሰው ነው። ባይብል አንሰርማን የሚል አካውንት ላይ ከዚህ ከኮመንቱ ላይ ጽፌዋለሁ። ተከታተሉትና አሪፍ ነው። ዩቲዩብ ፔጁ በጣም ብዙ ነገር አክሰስ አለው። ያ ባይብል አንሰርማን ነው የሚለው። ቆይ እዚሁ ጋር ለምን ቼክ አላደረገው? ባይብል አንሰርማን ሃንግራፍን ካወቀው እንትናንም ታውቀዋለህ ብዬ አስባለሁና ሉኪንግ ፎር ጋድ ኢን ዘ ላንድ ኦፍ ሻሎ ዌልስ የሚል መጽሐፍ የጻፈ እግዚአብሔርን በቅርብ ባሉ የውሃ ጉድጓዶች ውስጥ መፈለግ የሚል አይነት ከፕሮቴስታንቲዝም ወደ ኦርቶዶክስ ያደረገውን ጆርኒ በጣም ደስ የሚል መጽሐፍ የጻፈ ሰው አለ። ስሙን ስለረሳሁት ነው። እንትና ሃንግራፍ ጋብዙታል እዛው ዩቲዩብ ላይና ደስ የሚል ነው። ብቻ ብትከታተሉት በጣም አሪፍ ነው። ሞር ኢስተርን ኮንተንት ይበዛዋል። ያ ባይብል አንሰርማን የሚል ዩቲዩብ ላይም ገብታችሁ ማየት ትችላላችሁ። ይሄ ነው ፔጁ ባይብል አንሰርማን ዩቲዩብ ላይ። ያው እንግዲህ አሁን የምናወራቸው ነገሮች ያው እንግሊዝኛ የተወሰነ ለምትረዱ ነው። እንግዲህ እኛ ደግሞ እዚህ ሀገር ላይ እንደ ባይብል አንሰርማን አይነት ያው አቡ ሰንፎ ነው እንጂ ዩቲዩብ ላይ መጀመር አለበት። እንደዚህ አይነት ነገር ያስፈልጋል። የመጡ ሰዎችን የበለጠ ዩቲዩብ ላይ ፒውር ፉል ኤክስፒሪየንሳቸውን ሼር የሚያደርጉበት ነገርና አቡሻዬ እግዚአብሔር ይስጥልን። ባይዘው እንደዚህ አይነት ይሄ ጥላቻ ሳይኖርባችሁ አለ አይደል? ጥላቻ ሳይኖርባችሁ እንደዚህ ኮንቨርት ያደረጉ ሰዎችን ታሪክ ግን አንብቡ።
እግዚአብሔር ነው የምላችሁ። ኮኔክት የምታደርጉበት ነገር ታገኛላችሁ እና ከዛ አንጻር ነው ዛሬ በአጠቃላይ ያየናቸውን አንዳንድ ነገሮች ይበላችሁ። አዲስ እንደውም በትልቁ ላድርጎሽ ቆይ ሰውየውን አንድ ያሳያችሁና እንድታዩት ነው። ባይብል ኮንቨርት ማን ወደነ ስፒሮስ ነው ኮንቨርት ያደረገው። እኔ አሜሪካ ብዙ ዓመት ቆይቻለሁ፣ 37 ዓመት። እሱስ ይሄ ሰውዬ ባይብል አንሰር ማን ላይቭ ሬዲዮ የፕሮቴስታንት ጥያቄና መልስ ኦልሞስት ባይብልን ሳይገልጽ ነው የሚያውቀውና አሁን በአይ ቲንክ ስንት ዓመት አደረገ ኮንቨርት ካደረገ 5 years ago probably 7 ዓመት አካባቢና የነሱ ዋና ባይብል አንሰር ማን ነበር ላይቭ ሬዲዮ 37 years ባልሳሳት እና ግቡና ተከታተሉት። ስፒሮስም ፖስት አድርጎላችኋል። ትንሽ ቆይቼ እመልሳለሁ በሌላ ቪዲዮ። እስካሁን የተወራውን በማስረጃ ልዩነታቸውን እናሳያችኋለን። ጋድዬ ቀጥልሽ። እሺ አዲስ ዜራ ክብርልን እና ዛሬ ያየነውን ነገር እንልና ደግሞ ሰመራይዝ ለማድረግ ደግሞ ሄሉም አለች አዲስም ምንድነው እያወራን ያለ ነው የሚለውን ነገር ደግሞ እነሱ ያሳዩናል በእንትን ደረጃና ዶክመንት ነው እኛ የምናሳየው። አቡ ቅድም ያለው ነገር እንዳትረሱ። ኦኬ ጋይስ፣ ቅድም እኮ የገረመኝን ነገር ልናገር ብዬ ነው። መጀመሪያ ላይ ዮሐዴ ሲያሳይ ስለ ሉትራኖች ማለት ነው ንስሐ አባታቸው ይቅር እላቸዋለሁ አላቸው ሲል ከዛ እኛን ሊቀ ካህን ኢየሱስ ክርስቶስ ብቻ ነው እያሉን የራሳቸው ሊቀ ካህን ጭራሽ እግዚአብሔር ሆኖ ይቅር ብያቸዋለሁ እያለ በእኛ ገድል ላይ ሲስቁ የሆነ ገድል ላይ ያለ ቅዱስ ትዝ አለኝና ፀሐይ ለማስቆም ፈልጎ በእኔ ኃይል ሳይሆን በእግዚአብሔር ኃይል እያለ እየደጋገመ እና እኛ ትህትናን ያስተማሩን አባቶቻችን ናቸው እንጂ ቢታበዩም እነሱ በቃ ከድሮ ጀምሮ የነበረ አባቶቻቸው ታሪክ ነው፣ ልንፈርድባቸው አይገባምና ካልቪኒስት ላይ ደግሞ ትዝ ካለህ ጋዲ ስታነብ እንትን አልክ some men and angels ለኢተርናል እንትን ይገባሉ፣ ሌሎቻቸው ደግሞ ኢተርናል ዴዝ አላቸው ምናምን አልክና እኛስ ማን አለን? እሺ ሴቶቹ ማን አለን? የት ነው የተውን? አንተ እኮ ወንድሞቻችንና እናቶቻችን ብለህ እንደምትዘለን አረገው ካልቪኒስት አይደል? እናቶች አሁን አያርል በቃ ፌሚኒስቶች እዚህ ጋር ካልቪኒስቶች ግቡና መልሱላት። እኔ ካልቪኒስት አገባለሁ እና ቲንጋድ የምንልበት ሌላ ሪዝን አግኝተናል ነው ካልቪኒስት ስላልሆነ ይሄ ልናገር ብዬ ነው። አመሰግናለሁ። በጣም ነው የምናመሰግነው። ባይዘው ጥሩ ምልከታ ነው ያስቀምጥሽ። ካልቪኒስቶች ገዝት መላክ ትችላላችሁ። ለምን ሴቶች ያልተጠቀሱት እምነት መግለጫችሁ ላይ ይሄን መልስ ስተዋት ለባምቢ ኤኒዌይስ ጥሩ መልከታ ነው የተመለከተው። በተለይ ንስሐ አባት ላይ ብዙ አቡዬ እንደምታውቀው ለረጅም ጊዜ ሁሌ ወቀሳ ይቀርብ ነበር አይደል? እናንተ ጭራሽ ሰውን ከእግዚአብሔር ጋር አስተካክላችሁ እንዲህ ብላችሁ ይባላል። ግን አፍንጫቸው ስር የተቀመጡት አፍንጫቸው ስር መቀመጥ ብቻ ሳይሆን በእድሜ የሚበልጧቸው መጀመሪያ ፕሮቴስታንት የሚባሉት ሉተራኖች እንደዚህ አይነት እምነት ነው ያላቸው። ኦኬ አስተውሉ። ሁሌ የምናገረው አሁን ኮመንት ላይ ያየው ነበር የተክለ ሃይማኖት እንዲህ የክርስቶስ ሰምራ እንዲህ እነዚህ ሰዎች ቆይ እኔ የብሽሽቅ እንትን ላይ ነው ያሉት። ቆይ ሲጀመር እኛ እኮ ይሄን የምንነግራችሁ እምነታችሁን አውቃችሁ እውነትን እንድትመረምሩ ባይዘው። ለዚህ ነው ሁሌም ወደ ብርሃን የማትመጡት። እንዲሁ እንደታወራችሁ የሆነ ፓስተር መጫወቻ እንደሆናችሁ እድሜ ልካችሁን ትቀራላችሁ። ኦኬ እና ሁሌም አቡዬ ከዚህ በፊት አንዳንዴ ቻሌንጅ እናቀርብ ነበር አይደለ? ለአንዳንድ ሰዎች እስቲ እንደው በንጹህ ልባችሁ ተንበርክካችሁ ጌታ ሆይ እነዚህ ልጆች ሁሌ እንደው ይከሱናል ለካ አይደለም ያላችሁበት ቦታ እያላችሁ እስቲ ጸሎት አድርጉ። እስቲ እንዴ ተሳስቻለሁ እንዴ የምር እስቲ ተሳስቼም ከሆነ የሆነ ፍንጭ ስጠኝ ብላችሁ እስቲ ጸልዩ። ነብይ እንዳትሉኝ ደግሞ ነገ የሆነ ነገር ስታዩ እኔ ልመታችሁ ጫማዬ ስር እንዳትገኝ እኔ ነብይ አይደለሁ ተላል። እሺ ይሄ ኢዮባ የሚላት ቃል አለች አይደል? ያጥፍቶ ተፊ አካሄድ የሚል አለ። ልክ የሆነ ነገር አርጊውመንት ያንተ ልክ አይደለም ስትለው አንተ ጋርም እኮ እንዲህ ያለ ይላል። ምን አይነት ፒፓን ነው ፋላሲ አንተ ጋርም እንዲህ ያለ ፋላሲ ነው። በዚህ ሰዓት የሚልከው ምንድነው? አንድ ሰው እንቀበል ወይስ መዝሙር ዘምረን እንለያይ? በዚሁ መንፈስ ምን ሰዓት ይበቃናል? 6 ሰዓት ካይ አንድ ሰው አቤኑ የሚባለው ልጅ እናስገባውና ምን ሊያወራ ፈልገው ነው በዚህ ሰዓት ገስት ይላክ። እሺ ተቀበለው እንግዲህ
እሺ እስቲ ብስሬ አለ አቡ አለ ግን ዛሬ አልገባም ደክሞኛል እያለ ነው። እንቅልፉን መጥቷል፣ ተኝቷል። አቡዬ እንዴት አመሻችሁ? ሌላ ሰው እናዘምራለን። እሺ አቤኑ ሰላም ናችሁ? እንዴት ነህ? ከመሸ ዝም ብለን የተወሰነ ትንሽ ነገር እናወራ ብለን ያው እኛም ልንጨርስ ስለሆነ ሰዓትም ስለሄደ እሺ አብሽር አብሽር ችግር የለም። ቀደም እያወራችሁ የሆነ ስለ ይሄ ስለ ካልቪኖች ምናምን ስለ ማን ነው ደግሞ ስለ ሉተር ምናምን ሉተሪያኖች ምናምን እያወራችሁ ነበርና እሺ ድምጽ ይሰማል አቡ? ይሰማል አቤኑ። ዛሬ ልዩነት ላይ ነው እያወራን የነበርነውና አሁን ለምሳሌ ሉተራን መካነ ኢየሱሶች እንደዛውም ደግሞ ካልቪኒስቶችን ትምህርታቸውን በዲቴል በደንብ ስናይ ነበርና አሁን መካነ ኢየሱስ ያስቀመጠቻቸው ካልቪኖቹ ምን ላይ ልታወራ ነው የገባው? አቤኒ ግልጽ አድርገው ሰምተን ከሆነ ከመጀመሪያው አቤኒ አይ አንቺ አቡ ድምጽ ይሰማል? የእግዚአብሔር ሰላምታ ካንተ ጋር ይሁን። በዚህ ሰዓት እንግዲህ ከዚህ በኋላ ካንተ ጋር ቁጭ ብሎ እንትን የሚል የለም።